በተቻላችሁ አቅም ይሄ ቪዲዮ ምናልባት እንግዲህ ዩቲዩብ ላይ ምናምን የሚያስተላልፉ ሰዎች ሊኖሩ ይችላሉ። የተለያዩ ዩቲዩቦች የሚያስተላልፉትም ከሆነ እዛ ላይ በደንብ አድርጋችሁ እዩ። አሁንም በተቻላችሁ አቅም የሆነ ትኩረታችሁን ብቻ ሰጣችሁ ስሙ። በጣም ቀለል አድርገን በቃ ማወቅ ባለብን ደረጃ ብቻ ቀለል ያለ ሲምፕል የሆነ ነገር እነግራችኋለሁ። በቃ እሱ ነው ልታውቁ። አሁን የምንማማረው ብቻ ነው በቃ ልታውቁ የግድ የምትባሉትና የሚያስፈልጋችሁ ማለት ነው። ባልተወሳሰበ መልኩ የተለያዩ ቴዎሎጂካል ተርሞችን ምናምን አንጠቀምም። ቀለል ያለ ነገር ለየትኛውም ሰው የሚሆን ምንም እንደው የሃይማኖት እውቀት የለኝም ለሚልም ሌላውም ለየትኛውም ሰው በሚሆን መልኩ ቀለል አድርገን የምንማማር ይሆናል። ስለዚህ ምን እንማማራለን የሚለውን ትንሽ ነገር ልበላችሁና ከዛ ወደ ትምህርቱ እንገባለን ማለት ነው። ምን እንማማረው? እሺ እንግዲህ የምንማማረው አስቀድመን አስተምህሮ ወይም ሃይማኖት የሆነውን ዶግማ የሆነውን ነው ስንል ምን ማለታችን ነው? ትምህርቶች በቤተ ክርስቲያን ውስጥ ያሉ ትምህርቶች በሁለት ሊከፈሉ ይችላሉ። ተመልከቱ። በቤተ ክርስቲያን ውስጥ ያሉ የሚሰጡ ሲነገሩ የምትሰሟቸው ትምህርቶች በሁለት ሊከፈሉ ይችላሉ። አንደኛ ቀጥታ ከራሱ ከእግዚአብሔር የሆኑ ትምህርቶች አሉ። ሁለተኛው ደግሞ የሆነ የተሰጠውን ትምህርት ለማብራራት ታዲያም ብሎ የሆነ ጉዳይ ላይ አንዳንድ ነገሮችን አስፋፍቶ ለማስረዳት ሲባል ሊቃውንቱ የሰጧቸው የተለያዩ እይታዎች ደግሞ ይኖራሉ። ስለዚህ ሁለት አይነት አለ ማለት ነው የምትሰሟቸው ትምህርቶች በቤተ ክርስቲያን ውስጥ። አንደኛው የቤተ ክርስቲያን የሆነ አስተምህሮ ሲሆን፣ አንዳንዱ ደግሞ የሊቃውንት የሆኑ ደግሞ እይታዎች አሉ። የቤተ ክርስቲያን የሆነ አስተምህሮ ካልን ያንን አስተምህሮ የሰጠን ቅዱስ አትናቴዎስም አይደለም፣ ቅዱስ ዮሐንስ አፈወርቅም አይደለም፣ እግዚአብሔር ነው። ጳውሎስም አይደለም፣ ቅዱስ ዮሐንስም አይደለም፣ ቅዱስ ማቴዎስም አይደለም። የቤተ ክርስቲያን ነው ያስተምህሮ ካልን የሰጠን ማን ነው? ራሱ እግዚአብሔር ነው። ጳውሎስ ቢሰጠን እንኳን የሰጠን ከማን ተቀብሎ ነው? ከጌታ ተቀብሎ። ልክ ገላትያ ምዕራፍ 1 ቁጥር 11 ላይ መምህሩ እንደተናገረው ቅዱስ ጳውሎስ ራሱም በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ያለው። ልክ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በቃ እንደ ሰው እንደ ሊቃውንት እንደምንም በፍጹም እንደዛ አይደለም። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አሳውቃችኋለሁ። ታዲያስ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ከሰው አልተቀበልኩም። ጌታ እርሱም ኢየሱስ ክርስቶስ እርሱ ገልጦልኛል እንጂ እኔ ከሰው አልተቀበልኩም። አሁን ጳውሎስ ሰጠን ቢባል ቀጥታ ጳውሎስ መነሻ ሆኖ አይደለም። ጳውሎስ መነሻ አይሆንም። ቅዱስ ጳውሎስ መነሻ አይደለም። ቅዱስ ማቴዎስ፣ ቅዱስ ዮሐንስ፣ ሌሎችም ሐዋርያት መነሻ አይደሉም። መነሻው ራሱ እግዚአብሔር ነው። እግዚአብሔር አምላካችን ወይም ጌታችን ኢየሱስ ክርስቶስ ለቅዱሳኑ ለሐዋርያቱ ይህንን አስተምህሮ ሰጣቸው፣ ይህንን ወንጌል ሰጣቸውና ያንን የተቀበሉትን ወንጌል ደግሞ ወደኛ አስተላለፉት። ከነሱ የተቀበሉ አባቶቻችን ወደ ቀጣይ አባቶች እያለ በቤተ ክርስቲያን ውስጥ አሁን እኛ ጋር ደረሰ። በቅብብሎች ውስጥ ይህ አስተምህሮ ወደኋላ ተመልሰን ስንመለከተው ቀጥታ የተቀበልነው ከማን ነው? ይሄ ከእግዚአብሔር ሲሆን ይሄ ከእግዚአብሔር ነው። ከእግዚአብሔር ቀጥታ የተቀበልናቸው አስተምህሮች የቤተ ክርስቲያን ነው የሚባሉት። የሆነ ግለሰብ አይደለም፣ የቤተ ክርስቲያን። ይሄ አንደኛው ነው ብያቸዋለሁ። ሁለተኛው ግን ምንድን ነው አልኳችሁ? በተለያየ ሁኔታ ወይም መጽሐፍ ቅዱስ ላይ የተቀመጠ ነገር ለማብራራት ምናምን ሊቃውንት ደግሞ ቤተክርስቲያን ውስጥ የተነሱ ትልልቅ መምህራን፣ ትልልቅ ሊቃውንት አባቶቻችን፣ ቅዱሳን አባቶቻችን ያብራራሉ። ሲያብራሩ የሚያብራሯቸው አንዳንድ ነገሮች የሚሰጧቸው እይታዎች ይኖራሉ። እነዛ ደግሞ እይታ ይባላሉ አይደለ? አዎ። ለምሳሌ ሴት ከአዳም ጎን የተገኘችው፣ ይሄ ምንም እይታ ሳይሆን ራሱ መጽሐፍ ቅዱስ የሚለው ነው አይደል? አዎ። ሴት ከአዳም ጎን የተገኘችው ግን ከየትኛው? ከግራ ወይስ ከቀኝ? ከግራ ጎን ወይስ ከቀኝ ጎን የተገኘችው? ቆነጃጅት ከየት ነው የተገኛችሁት? እሺ ሔዋን ከአዳም ጎን የተገኘችው ከቀኝ ነው ከግራ ነው የሚል ነገር የለም መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ከግራ ነው ቢባል እይታ ነው፣ ከቀኝም ቢባል እይታ ነው። አንድምታችን ይህንን ሲያብራራ ዘፍጥረት አንድምታ ትርጓሜ ላይም ከግራ ይልና ከዚህ አንጻር ይልና መለስ ያደርግና አንድም ይልና ደግሞ ከቀኝ ይልና ደግሞ ከቀኝ ቢሉ ደግሞ ከዚህ አንጻር ብሎ ደግሞ ይናገራል።
ከግራ ቢባል እንደው ከዚህ አንጻር፣ ከቀኝ ቢባል መቼስ ከሁለቱም ሳይድ ወጣች አይባልም አይደለ? ሔዋን ሁለት አይደለችም፣ አንድ ነች። ከአዳም ከጎኖቹ ወጣች ተገኘች ሳይሆን ከጎኑ ተገኘች ነው የተባለው። ስለዛ ከአንድ ጎን ነው የተገኘችው። ስለዛ ከቀኝ አንድም ደግሞ ከግራ እየተባለ ይናገራል። ይሄ ምን ይባላል? የሊቃውንቱ እይታ። እሺ ሰው አስተምህሮና እይታውን መለየት አለበት ማለት ነው አይደለም እንዴ? አዎ መለየት አለበት። ስለዛ አስተምህሮ ስንል አሁን እኔና እናንተ እዚህ ጋር የምንማማረው ምንድነው? አስተምህሮ ዶግማ ከእግዚአብሔር ከአባታችን የተቀበልነው የቤተ ክርስቲያን የሆነው አስተምህሮ። ስለዛ ለምሳሌ አሁን የምንማማራቸው ትምህርቶች ማለት ነው እንደው ይሄ ነገር አይመስለኝም ማለት አንችል። ምክንያቱም አይመስለኝም ማለት እግዚአብሔር ሆይ ከአንተ እኔ የተሻለ አውቃለሁ እንደማለት ነው። ስለዛ እንደዛ አይሆንም። እግዚአብሔር አንድ ጊዜ ፈጽሞ ለቅዱሳኑ የሰጠው አስተምህሮ አለ፣ ወይም እምነት ወይም ሃይማኖት አለ። ልክ ይሁዳ በመልእክቱ ቁጥር 3 ላይ እንደተናገረው ማለት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ አይደል? አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት? ሃይማኖት ማለት እምነት ማለት ነው። ምንድነው እምነት? አስተምህሮ እምነት ተብሎ ይጠራል። እንግዲህ ከዚህ ቀደም ምናልባት ነግሬያችሁ ይሆናል። ኦፍኮርስ ነግሬያችኋለሁ። እምነት ሁለት አይነት እምነት ሊኖር ይችላል። አንደኛው ቀጥታ የአማርኛ እንትኖቹን አላቃቸውም ማለት አቻ የሆነ ፍቹን አቻ የሆኑ ትርጉሙ ማለት ነው። አቻ የሆኑ ቃል ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። ፌዝ ማለት እምነት ነው። ፌዝ ማለት እምነት ነው እንደምታውቁት አይደል? እና ፌዝ በሁለት ይከፈልና ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ የሚባል ነገር አለ። አክት ኦፍ ፌዝ ከተባለ እምነት ተብሎ ተጠርቶ ማለት ነው። ግን ማመን፣ ለምሳሌ እናንተ ስታምኑ የሆነ ነገር እሱ እምነት ይባላል። እናንተ ማመናችሁ፣ በስላሴ ማመናችሁ፣ በክርስቶስ ማመናችሁ፣ የሆነ የተሰጣችሁ አስተምህሮ አለ አይደለ? እሱን በማመናችሁ እሱ ማመን ራሱ እምነት ተብሎ ይጠራል። የእናንተ ማመን እምነት ተብሎ ይጠራል። ሁለተኛው ደግሞ ኦብጀክት ኦፍ ፌዝ ነው። እሱ ምንድነው? የሚታመነው ያ ነገር። ለምሳሌ የስላሴ ትምህርት እናምናለን አይደል? የስላሴን ትምህርት እናምናለን። ነገረ ክርስቶስን እናምናለን። የድህነት ትምህርት በኢየሩሳሌም ውስጥ ያሉት እናምናለን። ያ የሚታመነው ነገርም እምነት ተብሎ ይጠራል። እምነት፣ ሃይማኖት እምነት ተብሎ ይጠራል። ስለዚህ አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ አሁን የተሰጠው የአንድ ጊዜ ፈጽሞ የተሰጠ ሃይማኖት ማለት አንድ ጊዜ ፈጽሞ የተሰጠ አስተምህሮ ማለት ነው። ስለዚህ አሁን አስተምህሮ አንድ ጊዜ ፈጽሞ ተሰጥቷል። ከአሁን በኋላ ሐዋርያት ካለፉ በኋላ የሚጨመር አስተምህሮ አይቻልም። ይቻላል? በሃይማኖት ደረጃ አይቻልም። ሐዋርያት አንድ ጊዜ ካለፉ በኋላ ሐዋርያት ያልደረሱበት ቀስ እያለ እግዚአብሔር እየገለጠ የሚለው ነገር የለም። በሃይማኖት ደረጃ ሃይማኖት አንድ ጊዜ ፈጽሞ ተሰጥቷል። ሐዋርያት የማያውቁት ዶግማ እኛም አናቆም። በዶግማ ደረጃ በምን ደረጃ? በዶግማ ደረጃ አናቆም። ስለዛ ዶግማ የሆኑ ሃይማኖት የሆኑ የቤተ ክርስቲያን የሆኑ አስተምህሮ ነገሮች አንድ ጊዜ ለቅዱሳኑ ለሐዋርያቱ ፈጽሞ ተሰጥቷል። ከዛ በኋላ የአስተምህሮ በቅብብሎሽ ውስጥ ያልፋል። ሐዋርያቱ ሰበኩት በመጽሐፍ ቅዱስ በጽሁፍ ብቻ አይደለም። ዋናው ሲጀመር ስብከታቸው የቃል ነው እንጂ የጽሁፍ አይደለም። የጽሁፍ የሆነ አጋጣሚ ሲፈጠር ነው እነሱ ወይ ወደ ሌሉበት አካባቢዎች ሲጽፉ ምናምን በዚህና በዛ ምክንያት የተጻፈ ነው። ዋናው ትምህርት የተሰጠው በመጽሐፍ ቅዱስ አይደለም ማለት በመጽሐፍ ቅዱስ አይደለም የሚነሳስ በጽሁፍ አይደለም። በጽሁፍ ሳይሆን በቃል ነው። በቃል ትምህርቱ እንደ ጉድ ይሰጣል። አሁን ለምሳሌ ይሄ አለ ይሄ መጽሐፍ ቅዱስ በተለይ አዲስ ኪዳን የተጻፈባቸው የተለያዩ ምክንያቶች ይኖራሉ እና ዋናው ግን ሲጻፍ ትምህርቱ ሲሰጥ ግን አስቀድሞ በሐዋርያቱ በቃል ይሰጣል ትምህርት። ለምሳሌ የመጀመሪያው ስብከት ወደ 3000 ነፍሳትን የመለሰው ያ ስብከት የቅዱስ ጴጥሮስ የቃል ስብከት ነው እንጂ ጽሁፍ ጽፎ ውስጥ ይሄን አንብባችሁ ዳኑ አይደለም። በቃል ይሰብካል 3000 ነፍስ በአንድ ጊዜ በአንድ ስብከት አይደል? ሐዋርያት ሥራ ምዕራፍ 2 ላይ የነበረው ስብከት ማለት ነው። እና ቅዱስ ጴጥሮስ ልክ እንደዛ እንደሰበከ ሁሉ ሌሎች ሐዋርያትን በተለያየ ዓለም ክፍል እየሄዱ በቃል ይሰብካሉ፣ ያጠምቃሉ፣ ያሳምናሉ፣ ያጠምቃሉ። ከዛ ደግሞ አምነው ለተጠመቁ ሰዎች እንደ አዲስ ለሚጠመቁ አይደለም፣ አምነው ለተጠመቁ ሰዎች ደግሞ እንደ አስፈላጊነቱ መልእክት ይጻፋል።
እና ያ አስተምህሮ ያ በቃል የተሰጠው ትምህርት ያ ይታወቃል። በቃ የተለያዩ ነገረ እግዚአብሔሩ ላይ ነገረ ድህነቱ ላይ የክርስቶስ ጉዳይ ላይ የተማሩትን ይዘው የለ አባቶቻችን ያኔ ማለት ሐዋርያት እያሉ የሰሙ ሰዎች እሱን ይዙና የተማሩትን ትምህርት ደግሞ ጽሑፍም ደግሞ ተጨምሮላቸዋል። ያንን በጆሮአቸው የሰሙትን ይዘው በጽሑፉ እያጸኑ እሱን ደግሞ እያስተማሩ ሲያስተምሩ አሁን ጽሑፍ ብቻ ይዘው ሳይሆን እነሱ ስለሰምተውም የለ መምህራችን ቅዱስ ጳውሎስ እንዲህ ብሎ እንዳስተማረን ይኸው በጽሑፉም እንዲህ እንዳለው እያለ ደግሞ ያስተምራሉ። እነሱ ደግሞ ይቀበላሉ። ከእነሱ ቀጣይ የሚመጣው ትውልድ ራሱኑ ደግሞ ያስተላልፉታል። እያለ ክርስቲያን ወንድም እና እህቶቼ እኛ ጋር ዛሬ ደረሰ። ምን የቤተ ክርስቲያን አስተምህሮ ከራሱ ከእግዚአብሔር የሆነው አስተምህሮ እርሱ የቤተ ክርስቲያን አስተምህሮ ነው። እኔና እናንተ የምንማማረው ዛሬ እሱን ነው እንጂ እይታዎችን አይደለም ማለት ነው። የሊቃውንትን እይታ ወይ ደግሞ ዶግማ የሆነ ሃይማኖት የቤተ ክርስቲያን አስተምህሮ የሆነውን ብቻ እንጂ በኤርሲያን ውስጥ የሚሰጡ አንዳንድ የተለያዩ ትምህርቶች ሊኖሩ ይችላሉ። ግን ለምሳሌ ሃይማኖት ካልሆኑ ብዙ ማናያቸውም። ምናልባት አስፈላጊ ከሆነ አንዳንድ ቦታ ላይ ላነሳ እችላለሁ አንዳንድ ጉዳዮችን። ከዛ ውጭ ግን በዋናነት አስተምህሮ ወይም ዶግማ ላይ ብቻ ትኩረት እናደርጋለን። ለምሳሌ የእመቤታችን ፍልሰተ ስጋዋ የስጋዋ መነሳት አሁን የቤተክርስቲያን ውስጥ ይሰጣል አይሰጥም? ትምህርቱ ይሰጣል። በጣም በሁሉም ጥንታውያን አብያተ ክርስቲያናት ዘንድ የታመነና የሚሰጥ ነው። ግን ዶግማ አይደለ? የእመቤታችን ምንድነው ሞታ እዛው አይደለም የቀረችው። ይልቁንም ጌታችን ወይም ልጇ ወዳጇ ክርስቶስ ኢየሱስ ስጋዋን አንስቶታል፣ መቃብሩ ባዶ ነው እንደተባለው ማለት ነው። አሁን ሃይማኖት አይደለም ወይም ዶግማ አይደለም። አስተምህሮ ዶግማ ሳይሆን በዶግማ ደረጃ የሚሰጥ ሳይሆን በቃ በሆነ ሰዓት ላይ የተፈጠረ ነገር ነው። በቤተክርስቲያን ውስጥ ዶግማ አይደለም። ዶግማ ስላልሆነ አሁን እንደነዚህ አይነት ትምህርቶችን እዚህ ላይ አንማማርም ማለት ነው። የምንማማረው ዶግማ የሆኑትንና ለመጠመቅ ሲፈልግ አንድ ሰው ከኦርቶዶክስ ቤተክርስቲያን ውጭ ያላችሁ ሰዎች፣ ፕሮቴስታንቶች፣ ሙስሊሞች፣ ኤቲስቶችም ካላችሁ ወደ ቤተክርስቲያን መታችሁ መጠመቅ ስትፈልጉ አስቀድማችሁ ልታምኗቸው የሚገቡ ዋና ነገሮችን ብቻ ነው የምንማማረው። የትኛውም ክርስቲያን ደግሞ ይህንን በጣም ማወቅ አለበት እና እዛ ላይ ትኩረት እናደርጋለን። ምንድን ናቸው? አንደኛው እንግዲህ ስለ ሃይማኖት እንማማራለን ምናምን ካለን እንግዲህ ሃይማኖት ማለት እግዚአብሔር ለእኛ የሰጠው ነው ምናምን ካለን እግዚአብሔር ለእኛ የሰጠው አስተምሮ የምን እግዚአብሔር የሚል ሰው ሊኖር ይችላል። ስለዛ የምንጀምረው ከፈጣሪ መኖር ይሆናል። ፈጣሪ የምር አለ ግን ማለት እግዚአብሔር ይህንን አስተምሮ ሰጥቶናል እንላለን። ግን የምር እግዚአብሔር አለ ተብሎ ደግሞ ይጠይቃል። ስለ ቀለል አድርጌ አሁን እዚሁ እነግራችኋለሁ። እግዚአብሔር አለ የለም አለ ነው የምላችሁ። ኦፍኮርስ ግን ቀለል አድርጌ የተወሰነ ነገር ስለመኖሩ ትንሽ ነገር ብቻ ተማምረን እናልፋለን። ያው እግዚአብሔር መኖሩን የማያምን በእርግጥ የለም አሁን ኦርቶዶክስ ሆኖ፣ ግን ሌሎቹ ነገሮች ላይ ትኩረት ብናደርግም ግን ይህንን እናያለን። የእግዚአብሔርን መኖር የፈጣሪ መኖር ፈጣሪ የምርም አለ የሚለውን ማለት ነው። ቀጠል አድርገን ደግሞ ፈጣሪ አለች ይሁንሽ ፈጣሪ ነው ምን ይኸው። ግን በጣም በርካታ ሃይማኖቶች ፈጣሪ ብለው የሚለምኑት የሚማጸኑት የሚያመልኩት እንግዲህ በጣም በርካታ ሃይማኖቶች አሉ። እያንዳንዱ ሃይማኖቶች ደግሞ የሚያመልኩት ፈጣሪ ይለያያል። ለምሳሌ ሙስሊሞች ጋር ብትሄዱ እንደው አላህ የሚባል ፈጣሪ አለ። ያ ፈጣሪ ምንድነው? አንድ አምላክ ሲሆን አንድ አካል ነው ብለው ያስተምራሉ። ወደ ክርስትና ደግሞ ስትሄዱ ስላሴ ነው ትላላችሁ። አንድ አምላክ ነው ይላሉ ክርስቲያኖችም፣ ግን ሶስት አካላት እንዳሉት ግን ይናገራሉ። ወደ ሌላው ስትሄዱ ደግሞ ሌላ ነገር ይባላል። አንዳንዶቹ ብዙ አማልክት አሉ ብሎ የሚያምኑም አሉ። ፈጣሪ አለ ግን ብዙ አማልክት ነው ያሉት ብለው ደግሞ የሚያስተምሩ አሉ። ቢኖር ራሱ በምን ታውቃላችሁ? የሙስሊሞች ፈጣሪ ቢሆንስ አሁን ትክክለኛ የሙስሊሞች አምላክ ቢሆንስ በብረ የምታውቁት? ስለዛው ቀጣይ የምናየው ምን ይሆናል? ፈጣሪ እንዳለ እናይና ከዛ ቀጣይ ደግሞ ያለው ፈጣሪ እውነተኛው አምላክ እውነተኛው ጌታ እውነተኛው ፈጣሪ የክርስቲያኖች አምላክ እንደሆነ እሱን ደግሞ እናያለን። የክርስቲያኖች አምላክ እውነተኛው ብቸኛው አምላክ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እንዳለው ጌታችን ኢየሱስም እውነተኛ አምላክ የሆንክ አንተ ብቻ ብለን የክርስቲያኖችን አምላክ እንጠራለን ማለት ነው። የክርስቲያኖች አምላክ ብቻውን እውነተኛ አምላክ እንደሆነ ደግሞ እናያለን። ስለዚህ ቀጣይ እሱን እናያለን። ፈጣሪ እንዳለ እናያለን። ያ ፈጣሪ ደግሞ የክርስቲያኖች አምላክ እንደሆነ እውነተኛው ፈጣሪ ለማየት እንሞክራለን።
ጥቂት ነገር ነው የምሰጣችሁ። እሺ አላበዛባችሁም። ኦኬ ዘን ኦኬ የክርስቲያኖች አምላክ እሱ ነው ትክክለኛ ፈጣሪ አልከን። ከዛ በኋላ ግን በክርስትና ስም ራሱ በርካታ ሃይማኖቶች አሉ አይደለም ወይ? እንደው ጥንታውያን አብያተ ክርስቲያናቱን እንዳለ ብንይዘ ራሱ በኋላ ላይ ደግሞ የተነሱ የተለያዩ ቤተ እምነቶች አሉ። ለምሳሌ የይሖዋ ምስክሮች አሉ። ኢየሱስ ፍጡር ነው የሚሉ የመጀመሪያው ፍጡር ነው የሚሉ ጌታ ይቅር ይበላቸውና ይበለንና ኦንሊ ጂሰሶች አሉ። ስላሴ የሚባል ነገር የለም ብለው የሚናገሩ ይልቁንም ኢየሱስ ራሱ አብ ነው ብለው የሚያስተምሩ ወይም አብ ራሱ ኢየሱስ ነው ብለው የሚያስተምሩ አብ ኢየሱስ ነው ብለው የሚያስተምሩ ኦንሊ ጂሰሶችም አሉ በክርስትና ስም። ይህን ነው መጽሐፍ ቅዱስ ይዘው እያነበቡ ይህ ብቻ ብለው እያመኑ አብ ኢየሱስ ነው ብለው የሚያስተምሩ ደግሞ አሉ። ስላሴን ይካዱ። ኦኬ ፕሮቴስታንት በሚለው የእምነት ተቋም ውስጥም የተለያየ እምነት ያላቸው ዲኖሚኔሽኖች አሉ። አንዳንዱ ድህነት ላይ ለምሳሌ ጥምቀት ያድናል ለድህነት ነው ሲል፣ አንዳንዱ ደግሞ ጥምቀት ለድህነት አይደለም የሚል አለ እና ቅዱስ ቁርባኑ ላይ ሌሎች ጉዳዮች ላይ የተለያዩ ርዕሰ ጉዳዮች ላይ ማለት ነው። ሰው ታዲያ ትክክለኛው ክርስትና ታዲያ የትኛው ነው? የክርስቲያኖች አምላክ እንኳን ቢሆን ትክክለኛው ግን ሁሉም ግን የተለያየ አስተምህሮ ነው ያለው። ትክክለኛው አስተምህሮ ያለው የትኛው ጋር ነው? ትክክለኛዋስ የጌታ ቤተክርስቲያን የትኛዋ ናት? በምን እናውቃለን? እሱን ደግሞ አሳያችኋለሁ። ዘን ችን አይተን እንጨርሳለን ዛሬ። አይሻልም? ይሻላል። እነዚህ 3 ነጥቦች እናያለን። እሺ የፈጣሪ መኖር ላይ ትንሽ ነገር የምናወራ ይሆናል። እንግዲህ ከፈጣሪ ህልውና ጋር በተያያዘ የሚነሱ የተለያዩ ሀሳቦች አሉ። ማለት ፈጣሪ አለ፣ ፈጣሪ የምር አለ ለሚለው ጥያቄ የተለያዩ አካላት የተለያየ መልስ ይሰጣሉ። አንዳንዶች አዎ ፈጣሪ አለ የሚሉ አሉ። ፈጣሪ አለ፣ ፈጣሪ አለ ጋይዝ። አሁን እናንተ አዎ አለ ታላችሁ አይደል? ብዙዎቻችሁ አለ ካላችሁ በቃ እናንተ አሁን ፈጣሪ አለ ከሚለው ተርታ የምትመደቡ ናችሁ። እና በፈጣሪ ህልውና ፈጣሪ አለ ብለው የሚያምኑ ብዙዎች አሉ። እነዚህ ራሳቸው ግን ይከፈላል ማለት የተለያየ ክፍልፋይ ሊኖራቸው ይችላል። ፈጣሪ አለ ብሎ አንዳንድ ሰው ለምሳሌ ብዙ ፈጣሪ ነው ያለው የሚል ሰው ሊኖር ይችላል አይደለ? ይሄ ፖሊቲዝም ይባላል። ብዙ አማልክትን የማምለክ እምነት ማለት ነው። ብዙ አማልክትን። አንዳንዱ ደግሞ አይ እኔ ሞኖቴስት ነኝ፣ ኧረ እኔ አንድ አምላክ ብቻ እንዳለ ነው ማምነው የሚሉ ደግሞ ይኖራሉ። አንድ አምላክ ብቻ ያለ ሰው አንድ አምላክ ብቻ አለ ብሎ የሚያምን ሰው ሞኖቴስት ይባላል። ይሄ አሁን እኛ ለምሳሌ አንድ አምላክ ብቻ ያለ ነው ብለን የምናምነው 3 አምላክ ነው ያለን ወይስ አንድ አምላክ? 3 አማልክት ወይስ አንድ አምላክ? ስላሴ 3 አማልክት ነው አይደለም አይደል? ስላሴ ላይ ትምህርት ላይ ቀጣይ እሱን የምንማማረው እሱ ላይ እንሄድበታለን። ለማንኛውም አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ ነው። የአንዱ አምላክ በ3 አካል ተገለጠ ወይም 3 አካላት አለው እንጂ 3 አማልክት አይደሉም። ለማንኛውም አንድ አምላክ ብሎ የሚያምኑ አሉ፣ ብዙ አማልክት ብሎ የሚያምኑ አሉ። አንዳንዱ ደግሞ ዲስቶች ደግሞ አሉ፣ ማለት የዲዝም እምነት ተከታዮች። እነሱ ደግሞ እንዴት ያለ ነው እንደው ፈጣሪ ፈጠረና ዓለማትን ማለት ነው። ዓለማትን ፈጠረና ልክ ከዛ በኋላ በቃ አንድ ፈጠረ ያለው በራሱ ዛቢያ እንደፈለገ ይሽከርከር አይነት ነገር የለም። የሆነ በቃ ፍጥረትን አንድ የፈጠርኩ ከዛ በኋላ እርስ በርሱ እየተመጋገበ ምናምን ነገር እንደፈለገ ይኑር፣ እኔ አሁን ሌላ ስራ አለብኝ ብሎ ዞር ብሎ ፊቱን ከዓለም ፊቱን ዞር አድርጓል አይነት ነገር ማለት ነው። ልክ ምሳሌ የሚሰጡት እንዴት ነው? እንደ ሰዓትን የሚሰራው ሰው ለምሳሌ ይህንን ሰዓት የሰራው ሰውዬ ማለት ነው። ሰዓቱን ሰራ። ሰዓቱን ከሰራ በኋላ እንዲቆጥር አደረገው። ይቆጥራል። አሁን እየቆጠረ ነው ሰዓቱ እንዲቆጥር ግዴታ ይህን ሰዓት የሰራው ሰውዬ ነሰሰሪ መጥቶ ማድረግ አለበት እንዴ? የለበትም። አንድ ጊዜ ሰርቶታል። በቃ ይሄው እጅ ላይ ደርሷል። ራሱ ሰዓቱ በቃ በራሱ ጊዜ ይዞራል። ልክ እንደዛ ሁሉ ፈጣሪም ፍጥረትን ሲፈጥር ከዛ በኋላ ፍጥረት እንደ ፍጥር ጥራቱ ብሎ በቃ ስቷታል አይነት ነገር ይላሉ። ዴዝም ይባላል። እንዲህ ያለም ደግሞ ፈጣሪ አለ ብለው ቢያምኑ ልክ እንደዚህ አይነት ፈጣሪ ያለው ደግሞ የሚሉ ሰዎች አሉ። ፈጣሪ አለ የለም ለሚለው ጥያቄ አለ ብሎ የሚመልሱ ሰዎች እንደዚህ አይነት ነገሮችን ያስቀምጡ። እንደዚህ በዚህ መልኩ ሊከፋፈሉ ይችላሉ። ይህን ብዙ ያናል ትንተና መያዝ ላይጠበቅባችሁ ይችላል። ግን አትሊስት ግን መያዝ ያለባቸው የመጀመሪያው ፈጣሪ አለ የሚሉ አሉ። ለምሳሌ እኛ
አንድ አምላክ አለ የምንል ብዙ አማልክት አለ ምናምን የሚሉ እነዚህ ሁሉ ስህተት እንደሆኑ በኋላ ላይ ያሳያቸዋለሁ። የኛ ትክክል እንደሆነ ስናሳይ የነሱ ስህተት እንደሆነ በዛው ይታያል። ሌላው የለም የሚል ደግሞ አለ። ፈጣሪ አለ ስትለው ኖ የለም በቃ አለቀ። ፈጣሪ የለም ብሎ የሚያምኑ ደግሞ አሉ። ለዚህ እንደ ማስረጃ የሚያቀርቡት ነገር እውነቱን ለመናገር የለም ማለት ይቻላል። ፈጣሪ ጭራሹኑ የለም ለማለት የሚያበቃ ወይም ደግሞ ፈጣሪ የለም ለማለት ሊቀርብ የሚችል መረጃ በፍጹም የለም። ምናልባት ሊያቀርቡ የሚችሉት እንደው እንግዲህ እስካሁን እስካየነው ድረስ ማለት ነው ከጥንትም ጀምሮ የመጣ አንድ ተለቅ ያለ ጥያቄ አለ። ማለት የስሜታዊነትም ጉዳይ የሆነ የታከለበት ማለት ነው። ምንድነው እሱም እንደው እግዚአብሔር ሁሉን ቻይ ነው ትላላችሁ፣ ሁሉን አዋቂ ነው ትላላችሁ፣ ደግሞ ሁሉን ወዳጅ ሁሉን አፍቃሪ መልካም ነው ትላላችሁ። ሶስቱንም ያሟላል እግዚአብሔር። ፈጣሪ ሁሉን አዋቂ ከሆነ ሁሉን ወዳጅ ከሆነ ወይም መልካም ከሆነ ማለት ነው። መልካም ከሆነ እግዚአብሔር ወይም ክፋትን የሚጠላ ማለት ነው ከሆነ ከዛ ደግሞ ሁሉን ቻይ ከሆነ እነዚህ ሶስቱን ካሟላ ለምን ክፋት ታዲያ ምድር ላይ እናያለን? ክፋትን ለምን እናያለን ይላሉ። በአጭሩ ምን መሰላችሁ ጥያቄው? ለምሳሌ ምድር ላይ ክፋት አለ የለም ማለት ክፋቶች ይታያሉ በአንድም በሌላም ምክንያት የተለያዩ ክፋቶች ማለት ለምሳሌ የህፃናት መገደል፣ የህፃናት መደፈር፣ የተለያዩ ምስኪኖች መገደል፣ የትኛውም ሰው መገደል ምናምን እና የመሳሰሉት እንዲህ ያሉ የተለያዩ ሰፈሪንግ ምናምን በህመም መሰቃየት ሊሆን ይችላል፣ በጦርነት ውስጥ ማለፍ ሊሆን ይችላል። እንደዚህና መሰል የሆኑ ነገሮችን ያነሱና እንዲህ ያሉ ነገሮች ክፋቶች ናቸው። አሁን እነዚህ ነገሮች እግዚአብሔር ያውቃል አያውቅም? በቃ ሁሉን አዋቂ ነው ስለምትሉ ያውቃል። ሁሉን አዋቂ ነው ስለሚባል ማለት ነው። እሺ ዘን ክፋትን ደግሞ አይፈልግም ብላችኋል። መልካም ነው፣ ኦል ጉድ ነው እግዚአብሔር። መልካም ከሆነ እሺ ስለዛ ክፋትን አይፈልግም፣ ሊያጠፋው ይገባዋል። ሁሉን ቻይ ነው ስለምትሉ ደግሞ ማጥፋት ይችላል። ማጥፋት የሚችል ከሆነ ማጥፋት አለበት። ግን ይኸው ክፋቶች አሉ፣ ክፋቶች ስላሉ በቃ ፈጣሪ የለም ማለት ነው ብሎ የመደምደም ነገር ይህን ነው ብዙ ጊዜ ሊያቀርቡ የሚችሉት። ይሄ ሰዎችን ስሜታዊ ስለሚያደርግ በተለይ እንደዚህ አይነት ነገር የሚደርስባቸው ሰዎች በጣም በቀላሉ የሚጠቁበት በሽታ ነው ይሄኛው በሽታ ማለት ነው። እና አክቹዋሊ ይህንን በጣም በአጭሩ ለመመለስ ማለት ነው በአጭሩ ለመመለስ በደንብ አድርጋችሁ ጆሮአችሁን ስጡኝ። እዚህ ጋር ጆሮአችሁን በጣም ያፈልጓሉ። እዚህ ጋር ፈጣሪ የለም ብለው ደምደም አይደል የተነሱት ላለመኖሩ ብለው አሁን የተናገሩትን ነው የሚናገሩት። በቃ እነዚህ ሶስቱን ያስቀምጡና ማለት ነው ከነዚህ ከሶስት ውስጥ ለምሳሌ ከፈጣሪ ላይ እና በቃ ፈጣሪ ተብሎ ለሚታሰበው አካል ማለት ነው አንዱን ለምሳሌ ብትቀንሱ አንዱን ማለት ነው ከነዚህ ከሶስቱ አትሪቢዩቶች ወይም መገለጫዎች አንዱን ብትቀንሱ ሁለቱን አሟልቶ ግን ፈጣሪ መኖር ይችላል። ምን እያልኩኝ ነው? ለምሳሌ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ምንድነው ሁሉን አዋቂ ነው፣ መልካም ነው፣ ፕላስ ደግሞ ሁሉን ቻይ ነው የሚል አለ አይደል? ኦኬ ለምሳሌ ክፋት ይፈጠራል ግን ፈጣሪ አለ ብለናል። እና ያ ፈጣሪ ግን ክፋት ሲፈጠር በቃ እንዲፈጠር ፈለገ ማለት ክፋቶች ሲፈጠር ክፋትን ማስወገድ ያን ያህል የማይፈልግ ነው ወይ? ወደ ዲስቶቹ ልመለሳቸው አንዴ በጣም ይቀጣል። ዲዝም ላይ ፈጥሮ ከዛ በኋላ ዞራ ላይ የሚሉት ነገር አለ። ለምሳሌ የእነሱን ፈጣሪ እናምጣውና እዚህ ጋር ኤቲስቶችን በእነሱ መምታት ይቻላል። ባጭሩ ዲስቶች አንድ ጊዜ ፈጠረና ፈጣሪ ፍጥረትን ዞር አለ አይደል የሚሉት? እሺ ዞር አለ ከዛ በኋላ በቃ ይሄው እኛ እንደፈለግን እየሆንን ነው። ግን ፈጣሪው ፈጥሮን ዞር ብሎ ነው ፈጣሪ አለ ቢባል ምን ይላሉ ታዲያ? ምንም በቃ አለቀ። ስለዚህ አሁን የዲዝም አምላክ የምርም አለ ሊሉ ነው ማለት ነው። ስለዚህ ይሄ ለምንድን ነው ያነሳውላችሁ? ኤቲስቶቹ የሚያነሱት እነዚህ ሶስቱን ነገሮች አንስተው ምናምን እንደዛ የሚለው ለእነሱ ፈጣሪ የለም ለሚለው ክሌማቸው ወይም ደግሞ ሀሳባቸው ማስረጃ መሆን አይችልም። ለምሳሌ የዲስቶቹ አምላክ እነዚህ ሶስቱ አያስፈልጉትም። የዲስቶች ያልኳችሁ ቅድም የዲዝም እምነት አራማጆች ማለት ነው። ፈጣሪ ልክ የእሳቱን የሰጠኋችሁ ማለት የእሳቱ ምሳሌ ፈጣሪ ፍጥረትን ፈጠረና ከዛ ዞር አለ አይደል ያሉት። ስለዛ ፍጥረቱ ላይ የሚፈጠሩ ነገሮች ሁሉ የሱ ጉዳይ አይደሉም፣ ምንም ኢንተርቬን አያደርግም፣ ጣልቃ አይገባም ነው የሚሉት። አሁን ይሄ ትክክል ነው እያልኳቸው አይደለም፣ እንዴት እንደምንመልሰው ከኛ አንጻር እነግራቸዋለሁ። ግን አሁን ለምሳሌ በአጭሩ በዚህ በዲዝም ፍልስፍና በእነሱ እምነት በእነሱ እንበለውና አስተምህሮ እንሂድ ካልን ኤቲስቶች ያመጡት ነገር ውድቅ ይሆናል። በቃ ይሄ እነዚህ ነገሮች ሶስቱ አትሪቢዩቶች ባይኖሩት ራሱ ፈጣሪ ስቲል መኖር ይችላል። ያው የዲስቶች አምላክ እንደዛ ስለሆነ ስለዛ ኤቲስቶች ስህተት ናቸው ማለት ነው። ወይም ደግሞ ፈጣሪ የለም ለማለት ይህንን ማቅረብ ጭራሽ አይጠበቅባቸውም። ስለዛ ምንም አይነት ማስረጃ የላቸውም።
ፈጣሪ የለም ለማለት። ግን የኛ አምላክ ግን ትክክል ነው። እነሱ እንዳሉት ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ሁሉን ወዳጅ መልካም ነው። ግን ስቲል ክፋት ይፈጠራል። ለምን ከተባለ በአጭሩ ሁሉን የማይችል ሆኖ አይደለም፣ እንደው መልካም ሳይሆን እና ክፋትን የማይጠላ ሆኖ አይደለም፣ ሳያውቅ ቀርቶ አይደለም፣ ሁሉን ያውቃል። ግን በጣም ብዙ ምክንያቶች ሊቀርቡ ይችላል። አንደኛው ያለንባት ዓለም ክፋት የነገሰባት ዓለም ናት። ማለት የውድቀት ዓለም ነው። እግዚአብሔር አስቀድሞ ሲፈጥረው እንዲህ አይነት ዓለም ላይ አልነበረም የሚፈጠረን። እግዚአብሔር አስቀድሞ ሲፈጥረን በክብር ነበር። በኋላ ግን ሰው ኃጢአትን ሰራ፣ በኃጢአትን ምክንያት ወደቀ። የውድቀት ዓለም ውስጥ ስላለን እንደነዚህ አይነት ነገሮች ይፈጠራሉ። እስከ መቼ? ሁሉም እስኪያልፍ ድረስ፣ ጌታችን ኢየሱስ እስኪመጣ ድረስ። ልክ ክርስቶስ ኢየሱስ ተመልሶ ሲመጣ እነዚህ ነገሮች ሁሉ ያበቃላቸዋል። እንደነዚህ አይነት ክፋቶችን የምናየው በአጭሩ የመጀመሪያው ነገር የወደቀው ዓለም ውስጥ ስላለን ነው። በወደቀው ዓለም ውስጥ መሆነን ግን እግዚአብሔር ሩህሩህ ነውና ቸር ነውና ቸር አምላክ ነውና እስቲል በምህረቱ እኮ ይጎበኘናል። በምህረቱ ሲጎበኘን በምህረቱ እየጎበኘንም አንዳንድ ጊዜ ክፋቶች ሲኖሩ እናያለን። የክፋቶቹ መኖር የተለያየ አሁንም በዚሁ በወደቀው ዓለም ውስጥ መሆነን እንኳን አሁን ደግሞ እየመለስን ያለ ነው። በወደቀው ዓለም ውስጥ መሆነን ክፋቶች ብናይ አንዳንዴ ነፃ ፍቃድ የሚባል ነገር አለ። ሰው ነፃ ፍቃድ አለው። ነፃ ፍቃዱን ተጠቅሞ እግዚአብሔር ሳያስገድደው ማለት ነው። እግዚአብሔር አያስገድድህም። ስለማያስገድድህ ሰው ነፃ ፍቃዱን ተጠቅሞ የሆነ ክፋትን ሊያደርግ ይችላል። እግዚአብሔር ግን ይቀጠዋል። በኋላ ላይ እግዚአብሔር ግን ይቀጠዋል። ክፋት ለደረሰባቸው ሰዎች ግን እግዚአብሔር ደግሞ ይሾማቸዋል ነው። እንግዲህ እንዴት ነው ጀስቲፋይ የምታደርጉት ይህንን ከተባለን እንደ ክርስትናው ከሆነ የምንጠየቀው በዚህ መልኩ ማስቀመጥ ይቻላል። አንድም ደግሞ እግዚአብሔር ቀለል ያሉ ክፋቶችን ሊፈቅድ ይችላል። ከባድ ክፋቶችን በኋላ የሚመጡ ክፋቶችን ለማስቆም ለምሳሌ መብራት ቢጠፋ ለምሳሌ ክፋት ነው አለ እናንተ ያው መብራት ቢጠፋ ለምሳሌ አይ እንደው እነዚህ መብራት ኃይሎች አይናቸውን ያጥፈው ይላል አንዳንድ ሰው። ኦኬ እሺ መብራት መጥፋት ለኛ ክፋት ሊሆን ይችላል ማለት የማንፈልገው ነገር ስለሆነ፣ ግን መብራቱን ያጠፉት ምናልባትም መብራቱን ባያጠፉት ኖሮ ማለት ነው የሆነ የኤሌክትሪክ ነገር ምናምን ተቀጣጥሎ ሙሉ ሰፈሩን የሚያጠፋው ቢሆን የሚያነደው ቢሆን እንዳያነደው መብራት እንዲጨልም እንዲጠፋ መብራት ኃይሎች ይፈቅዳሉ ማለት ነው አይደል? ቀጣይ የሚመጣውን አደጋ ምንድነው ለመቋቋም ማለት ነው። እግዚአብሔር በአንድም በሌላም ምክንያት የባሰ አደጋ እንዳይመጣ እንደው ቀለል ያሉ አደጋዎችን ሊፈቅድ ደግሞ ይችላል። እና እዚህ ላይ ትልቁ ሌላው ልናውቀው የሚገባው ነገር ግን እያንዳንዱን ነገር ግን አናውቅም። የእግዚአብሔርን ነገር አያችሁ ነብዩ እግዚአብሔርም እንደተናገረው ሰማይ ከምድር እንደሚርቅ የእግዚአብሔርም ሐሳቡ ከኛ እጅጉን የራቀ ነው። ስለዛ እግዚአብሔር የሚያደርጋቸውን እያንዳንዱን ነገር የእርሱን ሐሳቦች ሁሉ ልንተነትን አንችልም። በአንድም በሌላ ምክንያት እንደው ከዚህ አንጻር ሊሆን ይችላል ብለን እንዲህ ልንናገር እንችላለን እንጂ ማለት ነው። ለምሳሌ አንድ ሕፃን ልጅ የሆነ የኳንተም ፊዚክስ ምናምን ቢጠይቅ ይመለስለታል? አይመለስለትም አይደለ? አንድ ሕፃን ልጅ አንድ ሕፃን ልጅ የሆነ ከበድ ያለ ጥያቄ ቢጠይቅ ቢመለስለት ሊገባው የማይችለው አይነት ከሆነ አይመለስለትም አይደል? በቃ ቀስ ያለ ቆይ ሲያድግ ያውቀዋል አይነት ነገር። ለምሳሌ ገና የ2 ዓመት ሕፃን ልጅ እንደምንም እንደ አፍ አውጥቶ እንዴት ነው የተወለድኩት ብሎ ቢጠይቅ እንዲህ ተደርጎ ብሎ አሁን ዲቴል የሚነግረው ሰው አለ? በፍጹም የለም። ለምን? አይረዳውም። ቢነገረውም ስለማይረዳው ቀስ ብሎ ሲያድግ ያውቀዋል። ልክ እኛም ደግሞ በእግዚአብሔር ፊት ልክ እንደዚህ እንደ ሕፃናት ነን በእግዚአብሔር ዘንድ። እኛ ከሕፃናትም የባስን ነን በጌታ ስም። በእግዚአብሔር አሰራር ውስጥ በእግዚአብሔር ነገር ውስጥ በእግዚአብሔር ፊት ከሕፃናትም የባስን ነን። ገና በጣም ሕፃናት ነን። ስለዚህ በሚመጣው ዓለም ደግሞ የምናውቃቸው ብዙ ነገሮች ይኖራሉ። አሁን በድንግዝግዝ እንደምናይ ነን። በኋላ ግን በግልጥ ደግሞ የምናይበት ጊዜ ይኖራል። ስለዛ ምንድነው አንዳንድ ነገሮች የእግዚአብሔርን ሐሳብ ሁሉን ነገር እንረዳ አንልም። ይሄ ሁሉን ነገር እንተንትን አንልም። እኛ በእኛ እምነት እግዚአብሔር የሆነ እንደው አንዳች የሆነ ዓላማ አንዳች የሆነ አጀንዳ ይኖረዋል። እያንዳንዱን ነገር ግን እኛ ደግሞ ማወቅ አለብን። ለምንድነው እንደዚህ ያደረገው እንለዋለን? አንለውም። እኛ የእግዚአብሔር እንደ ባልደረባ ሆነን የሆነ እስቲ ምን አደረክ እዚህ ጋር እስቲ እሱን ሪፖርት አቅርብ ምናምን የምንል አይደለም። ይሄ እኛ መብታችን ነው ማለት እግዚአብሔር እስቲ ይሄንን ለምንድን ያደረገው አስረዳ፣ ሪፖርት አቅርብ እያልን ሪፖርት እንጠይቃለን እንዴ? አንጠይቅም። ስለዛ ምንድነው ማወቅ ባለብን ሰዓት ላይ እናውቃለን። ልክ ሕፃናት እያደጉ ሲሄዱ የሚያውቋቸው ነገሮች እንዳሉ ሁሉ እኛም ደግሞ በዚህኛው ዓለም ባናውቅ እንኳን በቀጣይ ዓለም ደግሞ እያወቅን እንሄዳለን። ስለዛ እንደነዚህ ነገሮች መታወቅ አለባቸው።
ይህንና ያንን ያዙና እነዚህ ኤቲስቶቹ ፈጣሪ የለም ይላሉ። ለዚህ ግን ምንድነው እንደው እንደ ማስረጃ አድርገው የሚያቀርቡት ሁነኛ ነገር የለም ፈጣሪ ላለመኖሩ ማለት ነው። የለም እንደው የፈጣሪ መኖር አላምንም አልቀበልም ብቻ ብሎ ከመገገም ውጪ ማለት ነው። ሶስተኛው ግን ፈጣሪ አለ የለም ተብሎ ሲጠየቅ መሀል ላይ ደግሞ የሚሆን አለ። ምንድነው ፈጣሪ ሊኖርም ላይኖርም ይችላል ግን አላቅም፣ የፈጣሪ መኖርና አለመኖሩ አይታወቅም የሚሉ አሉ። እነዚህ አግኖስቲኮች ናቸው። ፈጣሪ ይኑር አይኑር አይታወቅም የሚሉ ማለት ነው። እሺ ይኑር አይኑር አይታወቅም፣ አግኖስቲኮች እንደዛ ይላሉ። ይኑር አይኑር አይታወቅም። እውን ግን ፈጣሪ ይኑር አይኑር ይታወቃል አይታወቅም? አረ ይታወቃል። የፈጣሪ መኖር የፈጣሪ ህልውናው የእግዚአብሔር መኖር ይታወቃል። በምን ይታወቃል? በምን ይታወቃል? እግዚአብሔር እንዳለ መገለጡ። ምንድነው መገለጡ? እንግዲህ አሁን ሰው እግዚአብሔር አለ የለም ትክክል፣ አዎ አለ። እሺ እንዳለ በምንድን ነው የሚታወቀው ከተባለ እግዚአብሔር ራሱን በሚገልጥበት መንገድ። አሁን እግዚአብሔር አለ ለማለት በእግዚአብሔርና እንግዲህ ይህንን የሚናገሩ ሰው ከሆነ በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል። አንዲስቲ በእግዚአብሔርና በሰው መካከል ግንኙነት ያስፈልጋል፣ መተዋወቅ ያስፈልጋል። ሰው እግዚአብሔርን እንዲያውቀው ወይም እንዲያገኘው እግዚአብሔር ራሱን በተለያየ መልኩ ራሱን ዝቅ አድርጎ ለሰው መግለጥ አለበት። አለበለዚያማ እግዚአብሔርን አሁን ቀጥታ ብድግ ብሎ እግዚአብሔርን ማወቅ የሚችል አለ? የለም። እግዚአብሔርን ማወቅ የሚችል ማንም የለም። እግዚአብሔር ከፍ ያለ ነው። እግዚአብሔር አምላካችን ከሁላችን እጅግ ከፍ ያለ ነው። ከአእምሯችን ሁሉ የሰፋ ነው እና ያንን ኃያል የሆነ ኢንፊኒት የሆነ የማይወሰነውን አምላክ ውስን በሆነች በዚህ ጭንቅላታችን ልንመረምረው፣ ልንደርስበት፣ ልናውቀው በፍጹም አንችልም። ስለዚህ እግዚአብሔር የማይወሰን ነው። የማይወሰነው አምላክ የሚታወቀው ለእኛ ለውስኖቹ ማለት ነው። ውስን በሆነ መልኩ ይመጣና ይገለጥልናል። ከዛን ሲገለጥልን በዛ ውስጥ እግዚአብሔርን እናውቀዋለን። እግዚአብሔር የሚታወቀው በመገለጡ ነው። በባህሪው የማይወሰን ነው። ውስን በሆኑ ነገሮች ግን ራሱን ሊገልጥ ስለሚችል በነዛ ውስን በሆኑ ነገሮች በተገለጠው መሰረት ልናውቀው ልንረዳው እንችላለን እንጂ ቀጥታ እግዚአብሔርን እንደዚሁ በባህሪው አናውቀውም። በመጽሐፈ ኢዮብ ምዕራፍ 11 ቁጥር 7 ላይ ምን ይላል? የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን ብሎ እንደተናገረ ማለት ነው። ኢዮብ ምዕራፍ 11 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 11 ላይ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅ። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም ሊያውቅ አይችልም። ማንም አያውቅም፣ ማንም ሊያውቅ አይችልም። ስለዛ እግዚአብሔርን በባህሪው ቀጥታ ልናውቀው አንችልም። የምናውቀው በመገለጡ ልክ የፀሐይዋን ከዚህ ቀደም ብዙ ጊዜ እላታለሁ። ፀሐይ ለምሳሌ ምን ያህል ነው የምትሞቀው? ምን ያህል የምትሞቀው? እስኪ ፀሐይ ማለት ሞቃታማ የሆነ አካባቢ ያለ ሰው እንደ 40 ዲግሪ ሴልሺየስ የሙቀት መጠን መለኪያ ነው። ብዙዎቻችሁ ታውቃላችሁ። ሲሳሪ 40 ከዛ በላይ ይሄዳል። 45 50 ምናምን እሺ ዛረሳረ ይሆናል የሚል አለ። ፀሐይ የምትሞቀው እኛ ጋር ሀሩር ነው 50 ዲግሪ ሴልሺየስ ነው የሚል ደግሞ ሊኖር ይችላል። አንዳንድ ቦታ ደግሞ ቀዝቀዝ ያለ ካለ ደግሞ 20 30 ማነው 20 10 ምናምን እያለ ይወርዳል። 30 ሞቃት ነው ፍቅርስ እያለ ይወርድ ደግሞ ሊሄድ ይችላል። አሁን ፀሐይ የምትሞቀው እንዲህ ነው ያልነው ከምን አንጻር ነው? እኛ ጋር ከደረሰው አንጻር ነው። ብርድ አካባቢ ያለ ሰው ከሱ ጋር ከደረሰችው አንጻር 10 ዲግሪ ሴልሺየስ 15 20 ምናምን ሊል ይችላል። ሞቃታማ አካባቢ ያለው ወዳጃችን ደግሞ እሱ ጋር ከደረሰው ሙቀት አንጻር ያይና ፀሐይ 40 ዲግሪ ሴልሺየስ 50 ዲግሪ ሴልሺየስ ትሞቃለች ሊል ይችላል። 40 እና 50 ዲግሪ ሴልሺየስ ፀሐይ ግን የምርም በራሷ ግን ፀሐይ ማለት ነው ምን ያህል ዲግሪ ሴልሺየስ የምትሞቅ ይመስላችኋል? አሁን እኛ ጋር የደረሰው ሳይሆን በራሷ ደግሞ ፀሐይ ምን ያህል 15 ሚሊዮን ዲግሪ ሴልሺየስ አካባቢ ነው ሙቀቷን የሚባለው። 15 ሚሊዮን can you imagine it?
15 ሚሊዮን ዲግሪ ሴልሺየስ ማለት ከምታስቡት በላይ በጣም ብዙ ነው። በጣም ውሃ የሚፈላው 100 ዲግሪ ሴልሺየስ ላይ ነው ማለት ውሃ እሳት ላይ አጠዳችሁ እሳት ላይ ጠዳችሁ ውሃ እሳት ላይ ጥዳችሁ እሳት ላይ አድርጋችሁ ሙቀት ነገር ላይ ማለት ነው። ልክ ውሃው ሲፈላ መፍላት ሲጀምር በምን ያህል የሙቀት መጠን ነው የሚፈላው? በ100 ዲግሪ ሴልሺየስ። የዋተር ቦይሊንግ ፖይንት ስንት ነው? ኬሚስትሪ ስትማሩ 7ኛ ክፍል 100 ዲግሪ ሴልሺየስ አይደለ? አሁን ውሃ የሚፈላበት የሙቀት መጠኑ 100 ዲግሪ ሴልሺየስ ከሆነ አስቡት ምን ያህል ሙቀት እንደሆነ ውሃን እስኪያፈላ ድረስ። ግን ስንት ነው? 100። ፀሐይ ግን 15 ሚሊዮን። በጣም ዘጭ ነው በጌታ 15 ሚሊዮን ዲግሪ ሴልሺየስ። ኦኬ ይህን ነገር ያነሳሁት ለምንድን ነው? ፀሐይ 15 ዲግሪ ሴልሺየስ ግን እኛ ጋር ግን ስደርስ ይኸው 40 20 30 እየሆነ ነው እየደረሰ ያለው አይደል? ስለዚህ አሁን እኛ ጋር የደረሰውን አይተን በቃ ፀሐይም ልክ እንደዚሁ ነው በቃ 20 ዲግሪ ሴልሺየስ ነው 20 እንላለን አንልም። በቃ ይሄ እኛ ጋር የደረሰበት ነው። እግዚአብሔር አምላክም የፀሐይ ጌታ እግዚአብሔር ደግሞ በራሱ ኃያል ነው። ኢንፊኒት ነው፣ ጭራሽ አደርስበትም። ኢንፊኒት ነው፣ ጭራሽ አደርስበትም። የማይወሰን ነው። ያ የማይወሰነው አምላክ ግን ውስን በሆነ መልኩ እኛ ጋር ደግሞ ዝቅ ብሎ ደግሞ ይተዋወቀናል፣ እናውቀዋለን። ስለዚህ የምናውቀው ራሱን ለእኛ በገለጠበት አነስ ባለ መንገድ ነው እንጂ በዛ በማይወሰነው ደረጃ አለ። በማይወሰነው ደረጃ ማንም አያውቀውም። ምክንያቱም ውስን የማይወሰንን አያውቅም። ውስን የማይወሰንን የሚያውቀው ያ የማይወሰነው አካል በሚወሰን ነገር መጥቶ ሲገለጠለት ብቻ ነው። ስለዚህ እግዚአብሔርን የምናውቀው ይሄን የማይወሰነውን አምላካችንን የምናውቀው በምንድን ነው ከተባለ በመገለጡ ራሱን እግዚአብሔር ገልጧል። በምን ገልጧል ከተባለ በሁለት መንገድ። አንደኛ አጠቃላይ መገለጥ የሚባል ለምሳሌ በፍጥረት በኩል ፍጥረትን አይተህ እግዚአብሔርን ማየት ትችላለህ፣ ማወቅ ትችላለህ። እግዚአብሔር በፍጥረቱ ተገልጧል። እሱ እንዴት ነው ትንሽ ነው ያለን፣ ግን በፍጥረት የተገለጠው መገለጥ ለየትኛውም ሰው የሚሆን ነው። ለኔ ለእናንተ ለአሕዛቡም ለምን ለየትኛውም በፈጣሪ መኖሩ ለማያምኑም ጭምር እግዚአብሔር ምንድነው ከፍጥረት የእግዚአብሔር ሕልውናው መኖሩ ግልጥ ሆኖ ይታያል። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ላይ እንደተናገረው ማለት ነው። ቁጥር 19 ላይ ምን ይላል? እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻል ልክ እግዚአብሔር ስለገለጠላቸው ይላል። እግዚአብሔር ምን ስላለ? ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና፣ ስለ እግዚአብሔር ሊታወቅ የሚቻለው ማለት ነው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ልክ ምን ያለው የማይታየው ባህሪ አሁን ይህ አምላክ የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ግልጥ ሆኖ የሚታየው ከምንድን ነው? ከተሰሩት አይደለ? ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ከዓለም ፍጥረት ከሰማይና ከምድር ፍጥረት ጀምሮ ከተሰሩት ሰማይ ተሰርቷል፣ ምድር ተሰርቷል፣ ሌሎች የተሰሩ ስራዎች ብዙ አሉ። ከእነርሱ ግልጥ ሆኖ ይታያል የማይታየው ባህሪው እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ስለዛ የተሰሩትን ስራ አይተህ ግልጥ ሆኖ ሊታይ ይችላል። አንደኛው ይሄ ነው። ግን ይሄ ልክ ባይዜ መዝሙረኛው ዳዊትም ምዕራፍ 19 ቁጥር 1 ላይ እንደሚናገረው ምን ብሎ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የጣቶቹን ስራ ወይም የጠፈሩን የሰማይ ጠፈር የእጁን ስራ ያወራል። ሰማይ ጠፈር የእጁን ስራ ያወራል። ሰማያት የእግዚአብሔርን ክብር ይናገራሉ። ሰማያት የማንን? የእግዚአብሔርን ክብር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር ደግሞ የእጁን ስራ ያወራል ይላል። ስለዚህ የሰማይም ጠፈር የእጁን ስራ ያወራል። ስለዚህ የሰማይን ጠፈር አይተህ የእግዚአብሔርን እጅ ታያለህ። ስለዚህ እግዚአብሔር በምን ይታወቃል ከተባለ አንድም በፍጥረቱ እግዚአብሔር ይታወቃል። ይሄ አንደኛው ነው። ይሄ አጠቃላይ መገለጥ ሲባል ይሄኛው ነው። አጠቃላይ መገለጥ እንግዲህ ለድህነት ላይሆን ይችላል። እንደው እግዚአብሔር ፈጣሪ መኖሩን ልታውቅ ትችላለህ፣ ግን በዛው ዝም ብለህ ድህነትን ግን አታገኝም። ድህነትን ግን ለማግኘት ልዩ መገለጥ ግን ያስፈልጋል። እግዚአብሔር ልዩ መገለጥ ደግሞ አለው። በመልእክተኞቹ በኩል በነቢያቱ በኩል እግዚአብሔር ራሱን ይገልጣል። በተአምራቱ እና በተለያዩ ክብሩን በሚገልጥባቸው መንገዶች ራሱን እግዚአብሔር ይገልጥና መጨረሻ ላይ ደግሞ በልጁ በኢየሱስ ክርስቶስ በኩል የመጨረሻውን መገለጡን በእርሱ በኩል ሲያደርግ እናያለን።
ኦኬ ልክ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደተነገረው ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ይላል ልክ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ልክ ከመጀምሮ ከጥንት ጀምሮ ማን እግዚአብሔር ለአባቶቻችን ከኛ በፊት ላሉት አባቶቻችን አለ ጳውሎስ በነቢያት ተናግሮ እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ነበረ። አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እኮ አለ። በዚህ ዘመን መጨረሻ ግን ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ለእኛ ተናገረን። ስለዛ ባሪያዎቹን ላከ እግዚአብሔር ባሪያዎቹን ላከ መጨረሻ ላይ ልጁ የመገለጡ መደምደሚያ ነው። በነቢያት በኩል እግዚአብሔር ራሱን ገልጧል። ይሄ ስፔሲፊክ የሆነ በጣም ልዩ የሆነ መገለጥ ነው። እግዚአብሔር እንዲህ ይላል እየተባለ የተነገረበት ነው። በፍጥረት በቃ የፈጣሪን ህልውና ብታቅ ነው በቃ ፈጣሪው አለ ብለህ ከፍጥረት አንጻር ልትናገር ትችላለህ። በነቢያት በኩል ግን የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ይናገራሉ። እንዲህ ወደፊት ይፈጸማል፣ ከዚህ በፊት የነበሩትን እንዲህ አድርጎ ነበረ፣ ደግሞ አሁንም እንዲህ ነው እያሉ እግዚአብሔር የሚያዛቸው ትእዛዞችን ቀጥታ እየመጡ ለሰዎች ይናገራሉ። ግን በማን በኩል ነው? በነቢያት በኩል። ነቢያት ከእግዚአብሔር ጋር አንድ ናቸው እንዴ? አይደሉም። ነቢያት ከእግዚአብሔር ጋር አንድ አይደሉም። ስለዛ እግዚአብሔር ባወቀ ለነቢያቱ እንዲሆንሽ ነገር ይሰጣቸዋል። ነቢያቱም ይዘው ደግሞ ለህዝቡ እግዚአብሔር ህዝቡን በዚህ መልኩ ይጠብቃል። መጨረሻ ላይ ግን ከእግዚአብሔር ጋር አንድ የሆነ የራሱን ልጁን የገዛ ልጁን ላከው። ሲልከው በስጋ እንዲወለድ አድርጎ ላከው። ገላትያ ምዕራፍ 4 ቁጥር 4 ላይ እንደተነገረው ምን ተብሎ ተናገረ? እግዚአብሔር ከሴት የተወለደ ልጁን ላከ እንዳለ። ስለዛ እግዚአብሔር አምላክ አስቀድሞ ነቢያቱን ከእርሱ ጋር አንድ ያልሆኑ ነቢያትን ባሪያዎቹን ይልክ ነበር። አሁን ደግሞ የገዛ ልጁ ኢየሱስን ላከው። የገዛ ልጁን ላከው። ያ ቃሉን ማለት ነው። ቃሉን ላከ፣ ፈወሳቸው። ልጁን ላከ፣ አዳናቸው። ክንዱን ላከ፣ አቀረባቸው። ሰው ክንዱ የተባለ ቃሉ የተባለ ልጁ የተባለ ጌታችንና መድኃኒታችን ኢየሱስ ነው። እርሱ መጥቶ ከእመቤታችን ከቅድስት ድንግል ስጋ ነስቶ በስጋ ተገለጠ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ በስጋ ተገለጠ እንደተባለ በስጋ ተገለጠ። ሰው ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው እንደተባለ አሁን ስጋዌ ላይ ስንደርስ እሱን ትንሽ ነገር ዳስላችኋለሁ። ግን ዛሬ ሳይሆን ሶስተኛው ቀን ላይ ማለት ነው። ምንድነው? አብ መጨረሻ ላይ ይህንን ልጁ ላከው። ይህ ልጁ ደግሞ እንደ ነቢያቱ ከአብ የተነጠለ አይደለም። ከአብ ጋር አንድ ነው። ይህ ልጁ በአባቱ እቅፍ ያለ ነው። ስለዛ መገለጡ ልዩ ነው። እንዴት ከተባለ ወልድ አሁን ነቢያቱ እግዚአብሔርን ያውቁታል ቢባል ግን የሚያውቁት ግን ራሱን እንደው በስሱ በገለጠላቸው ልክ ነው። ስለዛ እግዚአብሔርን ቀጥታ እንኳን ማየት አይችሉም ነቢያቱ። ልጁ ግን ማየት አይደለም በቃ ከእርሱ ጋር አንድ ነው፣ በአባቱ እቅፍ አለ እንኳን ተብሎ የሚነገርለት ነው። ስለዛ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተባለ። ብዙ ነቢያት እኮ አልፎ ነበር፣ ግን እነሱን ሁሉ ቢያውቅም እንኳን መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ቀጥታ እግዚአብሔርን አያዩት፣ በሆነች ነገር ይገለጥላቸዋል። እሷን ይይዛሉ። እሷን አይተው የክብሩን መገለጥ እያዩ እግዚአብሔርን አየን ያሉ ብዙዎች አሉ። እነማኑ? ይሄ ለምሳሌ እግዚአብሔርን አየን አይተናልና እንሞት ዘንድ ብለው እንደተናገረ፣ ግን እግዚአብሔር የሆነ ክብሩን የሚያሳየው የሆነ መገለጡን ያሳያል እንጂ ቀጥታ እግዚአብሔርን የሚያይ ማንም የለም። እና እግዚአብሔርን ያየ አንድስ እንኳ የለም ቲታሮ። ለዛ ነው ግንስ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው። እግዚአብሔርን ያየ አንድስ እንኳ የለም። በአባቱ እቅፍ ያለ ግን ብቸኛ ልጁ አለ፣ አንድያ ልጁ ክርስቶስ። እርሱ ግን ተረኮታል ተባለ። ተረከው በመተረክ ደረጃ ማወቅ ማየት ብቻ አይደለም፣ ሊተርክ እንኳን የሚችል ነው። ሊተርክ እንኳን የሚችል ነው። ስለዛ እርሱ በደንብ ያውቀዋል። የመጨረሻው መገለጥ በቃ በኢየሱስ በኩል ነው፣ በልጁ በኩል ነው። ከልጁ የሚበልጥ አይነት ሌላ መገለጥ ከየትም ሊመጣ አይችልም በፍጹም። የመጨረሻው መደምደሚያው ትልቁ መገለጥ በልጁ በኩል ነው እና በልጁ በኩል ደግሞ
ያው ለቤተ ክርስቲያን ልጁ ኢየሱስን ለቤተ ክርስቲያን ሰጠ። እግዚአብሔር አብ ሁሉን ከእግሩ በታች ካስገዛለት በኋላ ለቤተ ክርስቲያን ራስ ይሆን ዘንድ ሰጠው እንደተባለ በኤፌሶን ምዕራፍ 1 ላይ የቤተ ክርስቲያን ራስ ነው። አሁን የኛ ቤተክርስቲያን ጌታችን ኢየሱስ ራስ ነው፣ ንጉስ ነው። ቤተ ክርስቲያን መንግስቱ ናት እና አሁን በቃ የልጁ መንግስት ተቋቁሟል። ስለዚህ አሁን በሐዲስ ኪዳን የመጨረሻው መገለጥ ክርስቶስ ነው። በዚህ መንግስት ውስጥ ሁሉም ነገር ይጠቀለላል። ከዚህ መንግስት ውጪ ያለ ካለ እሱ ሐሰተኛ ነው። ከዚህ መንግስት ውጪ ከሆነ ሌባ ነው። ከዚህ መንግስት ውጪ ሌላ ከፈጣሪ የሆነ ምንም አይነት ነገር የለም ማለት ነው። እሺ ሰው የመጨረሻው መገለጥ እንዳልኳችሁ በልጁ በኢየሱስ በኩል ነው። አሁን ቀጥታ አሁን ወደዛ እየዘለልኩኝ ሳይሆን ግን ስለ መገለጡ እየነገርኳችሁ ነው። የመጨረሻው መገለጥ እንዳትረሱ በኢየሱስ በኩል ነው። ይሄንን ያዙ። የአጠቃላይ መገለጥ በፍጥረት ነው። እሱ ቀጥታ ወደ ድህነት የሚወስድ ላይሆን ይችላል። በቃ ፈጣሪን ከማወቅ አንጻር ብቻ ነው የሚሆነው። ልዩ መገለጥ ግን አስቀድሞ በነቢያት እና በተለያዩ ታምራት በኩል በኋላ ደግሞ በራሱ መጨረሻ ላይ ማለት ነው በልጁ በኩል ያደረገው መገለጥ ነው። እንዳትረሱ ይህንን ያዝ አድርጉና የፍጥረቱ ላይ ከፍጥረት አንጻር እንዴት ሊታወቅ ይችላል ፈጣሪ የሚለውን ትንሽ ነገር ልበላችሁና እንጨርስ። ፈጣሪ አለ ትላላችሁ፣ እስቲ በምን ይታወቃል ካሉ አንዳንድ ሰዎች አሁን መጽሐፍ ቅዱስ ብትሉ ምናልባት አይ መጽሐፍ ቅዱስን አልቀበሉ ሊሉ ይችላሉ። ኢየሱስ ብትሉ አይ ኢየሱስን አልቀበሉ ሊሉ ይችላሉ። ፍጥረት ግን ያው ፊት ለፊት ላይ አለ። ፍጥረትን አልቀበልም ማለት አይቻልም። ስለዚህ ከፍጥረት ማሳየት እንችላለን ነው። እንዴት ማሳየት እንችላለን? ቀለል አድርጌ ልንገራችሁ። የአርጊመንቶችን ስም ምናምን እየደረደርኩኝ አላዝጋችሁም። ቀለል አድርጌ ብቻ ላስቀምጥላችሁ። ይሰማል ግን ጋይዝ? እስቲ ቆይ ኮሜንት አንድ ልክፈትላችሁና እየተግባባን ነው ወይስ ግራ እያጋባችሁ ነው? እየተግባባን ነው። አጭር ደቂቃ ነው የምትቀረኝ ካሁን በኋላ በቃ ትንሽ ነገር ብቻ እጅበት እንጨርሳለን። እየተግባባን ነው? እሺ በጣም አሪፍ። እግዚአብሔር አምላክ ደግሞ በደንብ አድርጎ እርሱ እንዲገባችሁ ያድርግ። እርሱ ብቻ ነው የሚያስረዳን ባይዘው። እሺ እግዚአብሔር ነው የሚያስረዳና እኛ ደግሞ ልባችንን እንክፈትለት። እሺ ታንክ ዩ። እሺ እግዚአብሔር ከእናንተ ጋር ይሁን፣ ከኔም ጋር ይሁን። እሺ ፈጣሪ እንዳለ ከፍጥረት አንጻር በምን ማየት እንችላለን? አንደኛው ፍጥረት ሁሉ ቀላል አድርጌ የተወሰኑ ላሳያችሁ። ፍጥረት ሁሉ ምንድነው መኖር የጀመረ? እሺ በዚህ እንጀምር። በደንብ አድርጋችሁ ስሙኝ። መኖር የጀመረ ነገር የሆነ ነገር የፈለጋችሁትን አስቡ። ዝም ብላችሁ ጭንቅላታችሁ ከምታዩት ሊሆን ይችላል፣ በዙሪያችሁ ካለው ሊሆን ይችላል፣ ምናምን የሆነ ነገር እዩና ያ የምታዩት ነገር መኖር የጀመረ ነው ወይስ በቃ ከድሮም ከዘላለምም አለ ወይስ የሆነ ሰዓት ላይ ነው? ወይ የሆነ ሰው ሰርቶት ምናምን። ስልካችሁ ማየት ትችላላችሁ። ዞር በሉ። የተቀመጣችሁበትን ማየት ትችላላችሁ። ራሳችሁንም አክቹዋሊ ማየት ትችላላችሁ። የለበሳችሁትን ማየት ትችላላችሁ። የፈለጋችሁትን እዩ። መኖር የጀመረ ነገር ከሆነ መኖር የጀመረ ማለት ከዘላለሙም ያለ በቃ እንደዚሁ ነው የኖረው ምናምን የሚባል ሳይሆን መኖር የጀመረ ከሆነ ህልውናው በህልውና ደረጃ በመኖር ደረጃ ማለት ነው። በመኖር ደረጃ የጀመረ አይነት ከሆነ የሆነ ሰዓት ላይ የጀመረ ከሆነ በቃ የሆነ አስጀማሪ አለ። ምን አለው? እሱን እንዲጀምር ያደረገው አካል ይሆን አለ። በቃ ያስጀመረ የሆነ አካል አለ። ይሄ ጨርቅ ከዘላለሙ አለ እንዴ? የለም። የሆነ ሰዓት ላይ ነው የመጣው ነው። መኖር የጀመረው የሆነ ሰዓት ላይ ነው። አዎ እንግዲህ ውስጥ አስጀማሪ አለው አለ አይደል? አዎ ይሄንን ልብስ የሰፋ የሆነ አካል አለ። ስለዚህ አስጀማሪ አለ። ስልኬ፣ ሪንግ ላይት፣ ኮምፒውተር፣ ሪሞት፣ መጽሐፍ፣ በዙሪያ ያሉ ቤት፣ ቁምሳጥን ምናምን፣ አልጋ ቁምሳጥን ብዬ እዛው ጋር አልጋ እዛው ጋር ምን ያህል ቢጠብ ነው በሉኝ ጋይስ። እሺ የምታዩቸው ነገሮች ሁሉ መኖር የጀመሩ ከሆነ የሆነ ሰዓት ላይ የጀመሩ ከሆነ የሆነ አስጀማሪ አላቸው አይደል? ለመጽሐፉ አስጀማሪ አለው፣ ለአልጋው የሆነ አስጀማሪ አለው፣ የተቀመጥኩበት ወንበር አስጀማሪ አለው፣ ለስዕላቱ አስጀማሪ አላቸው። ስለዚህ የሆነ አስጀማሪ አለ። መኖር የጀመረ ነገር ካለ ዝም ብሎ ብቅ የሚል የለም። የሆነ from nowhere ማለት ካለምንም የሆነ ካለመኖር ዝም ብሎ ብቅ የሚል የለም እንዴ። አንተ ይሄ ሪሞት ለምሳሌ ይሄ ሪሞት ዝም ብሎ ካለመኖር አስቀድሞ ሳይኖር ማለት ነው ብቅ ዝም ብሎ እንደዚህ አለ ይባላል? በፍጹም እንደዛ በቃ ብሏል የሚል ሰው ካለ ማለት ነው። አይ በቃ ካለመኖር ዝም ብሎ እንደዚህ ነው ብቅ ያለው የሆነ ነገር አስጀምሮት አይደለም የሚል ካለ ሪሞት ብቻ አይደለም የትኛውንም ነገር ይሁን ካለ ያ ነገር ለምሳሌ ይሄ ሪሞት ስለሆነ የያዝነው ማለት ነው ለጊዜው ትመጣብኝ
ምንድን ነው? ወይስ ሪሞት ሳሳይ አይመቸውም? አንዳንዴ እኮ ቲክቶክ ይመቸው። ሪሞቱን አነሳለሁ አላመነኝም ቲክቶክ እና እስቲ ራስን ቬሪፋይ አድርጋለኝ። ዋና ጣቢያውን ሊቀይሮ ነው የሚመስለው የቲክቶኩን። እሺ ሰው ለምሳሌ ሪሞት በቃ ካለ መኖር ስሙ ይበለም ጋይስ። እሺ ካለ ዝም ብሎ በቃ እንደዚህ ምንም አስጀማሪ ሳይኖረው ዝም ብሎ እንደዚህ መጣ ከተባለ ኦኬ ለምን እንደዚህ ሆነ ታዲያ? ለምን ሌላ አይነት ሳይሆን ለምን ክብ ሳይሆን ለምን አራት ማዕዘን ሆነ ብለን እንጠይቃለን። ከዛ በኋላ ያኔ ነው መልሱ የሚመጣው። አራት ማዕዘን ነው በዚህ ምክንያት ነው ሲባል ያ ምክንያት የእሱ አስጀማሪ ነው። ለምን እንደዚህ እንዲሰራ ሆነ ምናምን ሌሎች ነገሮችም የፈለጋችሁትን ይሁና። አይ በቃ ዝም ብሎ እንደዚሁ ነው በራሱ ነው እንደዚህ ዝም ብሎ ብቅ ያለው ለምን እንዲሆነ ታዲያ ለምን ሌላ አይነት ሳይሆን ብለን መጠየቅ እንችላለን። ለማንኛውም መኖር የጀመረ ነገር ከሆነ በቃ አስጀማሪ ያለው የፈለጋችሁትን አይታችሁ መወሰን ትችላላችሁ። ራሳችሁ ኦብዘርቭ የምታደርጉት አይታችሁ ማስተዋል የምትችሉት ነገር ነው። አሁን ይሄንን ያዘው የመጀመሪያ እና ታዲያ ምንድን ነው ከፈጣሪ መኖር ጋር ምን ያገናኛል ልትሉ ትችላላችሁ። ግን ሁለተኛው ደግሞ በደንብ አድርጋችሁ ስሙ። የመጀመሪያው መኖር የጀመረን ያልኩት የትኛውም ነገር አይደለም። የትኛውም ነገር ግን መኖር የጀመረ ከሆነ አስጀማሪ አለው። እሺ ሁለተኛው ፕራይም ልስጣችሁ። ይሄ አጽናፈ ዓለም የዓለማት ዩኒቨርስ የምንለው ማለት ነው። ይሄ አጠቃላይ ዓለም ምድር ብቻ አይደለም፣ የተፈጠረው ዓለም ሁሉ ማለት ጊዜን ጨምሮ ቦታን ጨምሮ የሚታዩ ቁስ አካላትን ምናምን ሁሉን ጨምሮ ኤነርጂን ጨምሮ ኃይልን ጨምሮ እነዚህ ሁሉን የሚያካትት እሱ ዓለም ይባላል ዩኒቨርስ። እሱ መኖር የጀመረ ነው ማለት ከዘላለሙም የለም ጊዜን ጨምሮ ማለት ነው። ከዘላለሙ በቃ ዝም ብሎ ጊዜ አለ አይባልም። ለምሳሌ በምሳሌ ልስጣችሁ፣ እሱን በማወቅ እንችላለን። የዓለም ራሱ ከዘላለሙ እንዳልነበረ ትልቁ ማሳያ ዛሬ ምንድነው ቀኑ? እሁድ አይደል? ዛሬ እሁድ ነው። ትላንት ቅዳሜ ነበር። ከዛን አርብ፣ ሐሙስ፣ ሮብ፣ ማክሰኞ እያለ ወደኋላ ስንሄድ ዘላለም ከሆነ ያልቃል እንዴ? ወደኋላ ተቆጥሮ አያልቅም አይደል? ወደኋላ ተቆጥሮ አያልቅም። ወደኋላ ተቆጥሮ የማያልቅ ከሆነ ከዛሬዋ ቀን በፊት ያለው ማለት ነው። ከዛሬዋ ቀን በፊት ያለው የማያልቅ ከሆነ ዛሬ ራሱ ላይ እንዴት መጣ ያስብላል ማለት የማያልቅ ከሆነ። ይሄን በምሳሌ ያስረዳችሁ ይገባችኋል። ቆይ አንዴ በምሳሌ ያስረዳችሁ ወደዚህ ስመጣ ያኔ በደንብ ይገባችኋል። ምናልባት አሁን የተወሰነ ግራ ልትጋቡ ትችላላችሁ። ጤናማ ነው ባይገባችሁ አሁን ማለት ነው። አሁን የተናገርኩት ለምሳሌ አንድ ላይብረሪ ውስጥ የሚሰራ ሰው አለ እንበል። ስሙ በደንብ ላይብረሪ ውስጥ ያለው ምንድን ነው? መጽሐፍት አይደል? የሚነበቡ መጽሐፍት አሉ። እና ላይብረሪ ውስጥ የሚሰራው ሰው ላይብረሪውን የሚከፍተው ላይብረሪ ውስጥ ያሉ መጽሐፍትን ቆጥሮ ሲጨርስ ነው። ላይብረሪው እንዲከፈት ላይብረሪው ከመከፈቱ በፊት ምን መደረግ አለበት? መጽሐፍቱ ተቆጥረው ማለቅ አለባቸው። ተቆጥረው ሲያልቁ ላይብረሪው ምን ይደረጋል? ይከፈታል። ለምሳሌ ላይብረሪ ውስጥ 100 መጽሐፍት ቢኖሩ ኦኬ አሪፍ 100 መጽሐፍትን ይቆጥራል፣ ዘነ ይከፍተዋል። እሺ 1000 መጽሐፍት ቢኖርስ? ትንሽ አድካሚ ነው፣ ግን 1000 መጽሐፍት ስቲል ይቆጠራል። መቼስ ቁጥሮ ምናምን ሲጨርስ አመሻሽ ላይም ቢሆን መቼስ ይከፍተዋል። ምክንያቱም ግዴታ እንዲከፈት ላይብረሪው እንዳትረሱ፣ ይህንን ምሳሌ እንዳትረሱ ፕሊዝ። ላይብረሪው እንዲከፈት ግዴታ ምን ማድረግ አለበት? ከላይብረሪው ከመከፈቱ በፊት ያሉ እነዚያ ቆጠራዎች የሚያልቁ መሆን አለባቸው። ማለት ተቆጥሮ ማለቅ አለበት። 1000 ከሆነ በቃ መቆጠር አለበት። እሺ 1 ሚሊዮን መጽሐፍ ቢሆንስ? 1 ሚሊዮን መጽሐፍ ቢሆንስ ያለው በጣም ሂውጅ የሆነ መንደር ወይ ከተማ አይነት ላይብረሪ ቢሆንና 1 ሚሊዮን መጽሐፍት ቢኖሩት ሰውየው እንግዲህ ብቻውን ከሆነ ቆጥሮ መቼስ ይጨርሷል አትሉች። በአንድ ቀን ሊከፍተው አይችልም። ምናልባት በስንት ጊዜ አላውቅም፣ ያው ፕሪሳይዝ ላይሆን ይችላል። ግን እሺ ሲቆጥር ውሎ አድሮ እንደው በቃ 3 ወር ፈጀበት እንበል። ስቲል ግን 3 ወር ፈጅቶበትም ቢሆን ግን ከፈተው።
100 ሚሊዮን ቢሆን እሱ ባይከፍት እንኳን ማለት ነው የልጅ ልጆቹን ቢሆን ቆጥረውን ቢሆን ይከፍቱታል ልትሉኝ ትችላላችሁ። ግን እዛ ውስጥ ያለው የመጽሐፍ ቁጥር ብዛት 100 ሚሊዮን ሳይሆን ተቆጥሮ የማያልቅ ቢሆንስ? ተቆጥሮ የማያልቅ ቢሆንስ? ይቆጥሩታል ግን የማያልቅ ቢሆን ቢሊየን፣ ትሪሊየን፣ ኳትሪሊየን ምናምን ነው አይደለም። በቃ የማያልቅ ኢንፊኒት ቢሆንስ? ኢንፊኒት ቢሆን መጨራሹ ተቆጥሮ የማያልቅ ከሆነ ላይብራሪው ሊከፈት ይችላል? አይችልም። እኔ እያወራሁ እያለ ምንድን ነው ሀሳብ ይመጣልኝ፣ ሲጀምር ይሄን ሁሉ መጽሐፍ ምን ላይብራሪ ውስጥ አስገባ? ማን አስገባላቸው? እንደዛ እያላችሁ እንደማታዝጉ ተስፋ አደርጋለሁ። ያው ምሳሌ ነው። ቢሆን ተቆጥሮ የማያልቅ መጽሐፍ ከሆነ እና ምንድነው ያ ላይብራሪ ለመከፈት ደግሞ ግዴታ መጽሐፍቱ ተቆጥሮ ማለቅ ካለባቸው ያ ላይብራሪ በፍጹም ሊከፈት አይችልም። የላይብራሪ መከፈት የሚቀድመው ቆጠራ አይደለ? ቆጠራው የሚያልቅ ከሆነ ሲያልቅ ይከፈታል። የማያልቅ ከሆነ ግን መቼም አይከፈትም። አሁን ተመልከቱ። ዛሬ ያላችሁባት ቀርቺ እሑድ፣ ከዚህ በፊት ያለውትን ቀናት ብንቆጥር የማያልቅ ከሆነ የሆነ ሰዓት ላይ የጀመረ አይደለም የሚሉ ሰዎች ስላሉ የማያልቅ ከሆነ ከዚህ በፊት ያለው ታዲያ ዛሬ እንዴት መጣች? ልትመጣ አትችልም። ከዚህ በፊት ያለው ዛሬ ካለንባት ቀን በፊት ያለው ተቆጥሮ የማያልቅ ከሆነ ዛሬም አትመጣም። ሪል አትሆንም በተአምር። ልክ ለላይብራሪው እንደሰጧችሁ ልክ እንደዛ ነው። ስለዛ ከዛሬ በፊት ያለው የማያልቅ በፍጹም አይደለም። የሆነ ሰዓት ላይ የጀመረ ነው። ዛሬ ላይ ደርሰናል። አለቀ። ስለዛ ዩኒቨርስ ዓለም ራሱ መኖር የጀመረ ነው። መኖር የጀመረ ስለሆነ መኖር የጀመረ ነገር ሁሉ ደግሞ ምን አለው ብያችኋለሁ። መጀመሪያ አስጀማሪ። መኖር የጀመረ ነገር ሁሉ አስጀማሪ አለው። መኖር የጀመረ ነገር ኤግዚስት ማድረግ የጀመረ ህልውናው የጀመረ ነገር ሁሉ አስጀማሪ አለው። ዝም ብሎ ከምንም ነገር ዝም ብሎ ብቅ አለ አይባልም። የለም ሰው ዩኒቨርስ ዓለም ደግሞ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ፈጣሪ የምንለው ያንን አስጀማሪ ነው። ፈጣሪ የምንለው እኛ ያንን አስጀማሪ ነው። አለቀ። ፈጣሪ የምንለው ያንን አስጀማሪ ነው። ይህ ፈጣሪ እንደምን ያለ ፈጣሪ ነው? ይህ ፈጣሪ እንደምን ያለ ፈጣሪ ነው? አካላዊ ነው። አካላዊ ነው ማለት ኢንቴሊጀንት የሆነ ማመዛዘን የሚችል እውቀት በእርሱ ያለ ፈቃድም ያለው ጭምር በቃ እንደዚህና እንደዛ የመሳሰሉ የተለያዩ ነገሮችንም ጭምር ያለው ነው። ለምሳሌ ሰማይን ምድርን ሲፈጥር ምናምን እነዚህን ፍጥረታት ሲፈጥር እንዲህ እንዲሆኑ አድርጎ ፈጥሯል። አመዛዛኝ ባይሆን እንደዚህ አይነት ነገሮችን ሊፈጥር አይችልም። ዝም ብሎ ብቻ የሆነ ነገር ነው ሊባርቅም ይችላል። ስለዚህ የሆነ ኃይል አይደለም ያ ፈጣሪ፣ የሆነ ኃይል የሆነ ፎርስ አይደለም። ያ ፈጣሪ አካላዊ ነው። የሆነ አካላዊ አምላክ እውቀት በእርሱ ዘንድ ያለ እንደዚህ አይነት አምላክ እንደሆነ በዚህ ማወቅ እንችላለን። ምን ያህል ኃያል ነው ካላችሁ ሰማይን ምድርን እስኪፈጥር እንደኛ አይነት ሰዎችን እስኪፈጥር በጣም ኃያል ነው አይደል? አራው በጣም ኃያል ነው። የዚህን ያህል ድረስ ቢያንስ ከዚህ ማወቅ እንችላለን። ቢያንስ በዚህ ደረጃ ኃያል ነው ማለት እንችላለን። ግን ከዚህም በላይ ነው። ይሄ የተገለጠ ነው። ለኛ የተገለጠችው እቺ ነች። ከዚህ ጋር ሲነጻጸር የኛው ኃይሉ እችኛዋ እንደ ኢምንት ነች። በቃ ለኛ በሚገባን ደረጃ ግን በዚህ ደረጃ ለምሳሌ ኃያል ነው እንላለን። በአጭሩ ግን ሁሉን ቻይ ነው። ወይም ደግሞ ጥሩ በሆነ አገላለጽ እግዚአብሔር የማይችለው ምን አለ የለም ብለን እስክንናገር ማለት ነው። ልክ እንደዛ። ስለዚህ አሁን ፈጣሪ ስንል ያንን ነው። ፈጣሪ ስንል ያንን አስጀማሪ፣ የዓለማቱን አስጀማሪ። ለዛ ነው ቅዱስ ጳውሎስም የማይታየው ባህሪ ደግሞም ወይም እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ስራዎች ገልጦ ይታያል የሚለው ለዛ ነው። እሱን ነው። መዝሙረኛው ዳዊትም ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ይላል። የሰማይም ጠፈር የእጁን ስራ ያወራል። ሰው የሰማይ ጠፈር የእግዚአብሔር የእጅ ስራዎች ናቸው። አስጀማሪያቸው እርሱ። እሺ እናንተ ሰዎች ሰው ከፍጥረት አንጻር እንደዚህ ይታወቃል። ሌላው ግን ለምሳሌ ዲዛይን አርጊመንት የሚባል አለ። ለምሳሌ ከዚህ ቀደም ባለፈው ስንል አልነበረ? ለምሳሌ የሆነ አንዳንድ ነገሮች በዙሪያችን ያሉ ነገሮችን ፍጥረታትን ስናይ ዝም ብሎ እንደው በአጋጣሚ የመጣ እንዳልሆነ ያስታውቃል። ማለት የሆነ ፈጣሪ አለ ግልጽ ነው የሚያስብሉ ነገሮች አሉ።
ለምሳሌ የአይን ጉዳይ አይን እኔ ፈጣሪ እንዳለ በጣም አመልካች ነው ብዬ አስባለሁ። ማለት እንዴት እንደምታዩ ታውቃላችሁ? ማለት ስለ አይን አሰራር ምናምን ከዚህ ቀደም ብያችሁ ሊሆን ይችላል። ኦፍኮርስ ብያችኋለሁ፣ ተማምረናል እዚህ ጉዳይ ላይ። በእርግጥ አይን ልክ ለምሳሌ እኔን አሁን እያያችሁ ይሆናል እዚህ ጋር ፊት ለፊት ላይ የምታዩት ግንብ ፊት እሺ ባይዚ ዝም ብለን እንደዚህ እንበጠረቃለን። ግን የሚያዩን ሰዎች አንዳንድ ትልልቅ ሰዎች ይኖራሉ። ለትልልቅ ሰዎች ይቅርታ፣ ያው አብዛኛው እዚህ ወመኔ ስላለ እና ያው ለዛ ነው እንደዚህ አይነት ቃላት አንዳንዴ የምንጠቀመው። ሰው ልክ ፊት ለፊት ላይ ስክሪናችሁ ላይ የስልካችሁ ስክሪን ላይ አክሊልን ምናምን እዚህ ጋር ያሉትን ነገሮች ይህንን ስታዩ አይናችሁ ቀጥታ እያየ ምናምን ነገር በቃ አለቀ። እንደዛ እኮ አይደለም። ወደ አይናችሁ የመጣው ቀጥታ እዚህ ፊት ለፊት ላይ የምታዩት ይሄ ኢሜጅ፣ ይሄ የምታዩት እንዲያለ ሸበላ ስቀለ ነው እንደዚህ ያለ ሰው ቀጥታ እያታያችሁ ነው። እንደዛ አይደለም። ወደ አይናችሁ የሚመጣው ብርሃን ብቻ ነው። በቃ ኖርማል ብርሃን እና ብርሃን ይመጣና ይሄ የአይናችሁ የውጭ ክፍል አለ፣ ኮርኒያ ይባላል። አሁን አስቡት። አሁን ባዮሎጂ ላይ ታውቁት ይሆናል የ10ኛ ክፍል ምናምን በተለይ እና ከዛ በኋላ የፈጣሪ መኖር ከምን አንጻር ልናይ እንደምንችል አሳያችኋለሁ። ብርሃን ይመጣና ይሄ የውጭኛውን የአይናችሁን ክፍል ኮርኒያው ጋር ያልፋል እና ኮርኒያ ላይ ያልፍና ፒፒል የምትባል ቀዳዳ አለች፣ በሷ ጋር ያልፋል። ሲያልፍ የሚገባው ያ ብርሃን ማለት የብርሃን መጠኑ ደግሞ የሚመጠን ደግሞ አለ፣ አይሪስ የሚባል አይሪስ ይህንን የሚገባውን የብርሃን መጠን ይመጠንና ከዛም ተመጠኑ ያለፈው ያ ብርሃን ሬቲና የሚባለው የአይናችን ክፍል ላይ ደግሞ ያርፋል። ሬቲና ላይ ያርፍና ሬቲና ላይ ያረፈው ያ የብርሃን ወደ ኤሌክትሪካል ሲግናልነት ይለወጣል። ወደ ኤሌክትሪካል ሲግናልነት በፎቶ ሪሴፕተርስ ሴሎች ይቀየራል። ወደ ኤሌክትሪካል ሲግናልነት የተለወጠው ያ ብርሃን ደግሞ የተለወጠው ማለት ነው በኦፕቲክ ነርቭ በኩል አድርጎ ወደ አእምሮ ይሄዳል። እሺ ወደ አእምሮ ሄድና ከዛ በኋላ አእምሮ በኤሌክትሪካል ሲግናልነት እሱ ጋር የደረሰውን ማለት ነው። ልክ አሁን እናንተ እዚህ ጋር ፊት ለፊት ላይ የምታዩትን ወደዚህ አሁን ወደምታዩት ይቀይረውና ለእናንተ ይነግራችኋል። ከዛ የምታዩት ይህንን ይሆናል። ይህን ነው ማየው ትላላችሁ። አሁን ስታዩ ሁሉ ነገር አልፎ ነው። አስቡት ማለት ይሄ ሁሉ ነገር አሁን የተወሳሰበ ነገር ማለት ነው። እንዲገብቶ በዛውቱ ይሄ ሁሉ ተፈጥሮ እያያችሁ ነው። እና አጋጣሚ ነው። አሁን ይሄ በጌታ እንደው የአይን ፈጣሪ የለም፣ የምር የሚገርም ዲዛይነር የለም፣ ሀያል አምላክ የለም። እንደ አጋጣሚ ባይ ቻንስ እንዲሆን ነው። አንላይክሊ ነው ማለት አይሆንም የሚያስብል ደረጃ፣ በፍጹም የሚያስብል ደረጃ አይነት ማለት በቃ ሊሆን አይችልም ብለን ድምድም እያደረግን አይደለም፣ ግን አንላይክሊ ነው ማለት የሆነ እንዴት ሆኖ ሊሆን ይችላል ማለት ባይ ቻንስ ማለት በእድል እንዴት ሊሆን ይችላል? አጋጣሚ ሆኖ በቃ ብርሃን መጣ፣ የሆነ የላይኛው የአይን ክፍል ላይ አረፈ፣ ከዛ የሆነ በቀዳዳ አለፈ ምናምን የሆነ የሚመጠን የሆነ ነገር አጋጣሚ ሆኖ ነበር። ከዛን አጋጣሚ ሆኖ ደግሞ ሬቲና ላይ አረፈ። ሬቲና ላይ ደግሞ እንደ አጋጣሚ ወደ ኤሌክትሪካል ሲግናልነት ብርሃኑን የሚቀይረው እንደ አጋጣሚ ነበር። አጋጣሚ ደግሞ ኦፕቲክ ነርቭም ደግሞ የሚባል ደግሞ ነበረ። ከዛን በሱ ውስጥ ደግሞ አጋጣሚ ወደ አእምሮ የሚባል ደግሞ አንድ አጋጣሚ ነበረ እና አእምሮ ደግሞ አጋጣሚ ሆኖ እንዲቀይራል ለካ ወደዚህ። ከዛን አጋጣሚ እንደዚህ ያየን ለማመን የሚያስቸግር ዝም ብሎ ላለማመን ግን በቃ ቆርጠ ስትነሳ ማለት ነው እንጂ እንዲህ ያለ ይሄ ታላቅ ተአምር የፈጣሪ ካልሆነ ሌላ የማንም ሊሆን አይችልም ብለን እናገራለን።
ዲዛይን አርጊመንት የሚሉት እንዲህ ያሉትን ነው። እኔ እቺ ጣት ላይ ማለት ነው፣ እቺ ጣት ላይ አሻራ ማለት ነው። ወደ 8 ቢሊዮን ህዝብ አለ ዓለማችን ላይ። እችን የምታክል ጣት ላይ 8 ቢሊዮን ህዝብ የተለያየ አሻራ ነው ያለው። አጋጣሚ ነው የሚል ሰው አለ። የአይን አሻራ የሚባል ደግሞ አለ አሏ። የ8 ቢሊዮን ህዝብ እንዴት ነው የሚለያየው? አረ ፈጣሪ አለ ማለት በጣም የሚያስደንቅ ፈጣሪ ማለት ነው። የሁላችንም እኮ ይሄው አይን ነው ያለው። የ8 ቢሊዮን 8 ቢሊዮን ቁጥሩን አስቡ። የ8 ቢሊዮንም ይለያያል። እችን በምታክል እጣት ላይ አረ እግዚአብሔር አረ ኃያል አረ በጣም ድንቅ ነው የሰራው። እመቤቴ እኔ በጣም ነው የሚገርመኝ እግዚአብሔር የእርሱ ስራ። በዚች እጣት ላይ 8 ቢሊዮን ህዝብ ይለያያል። እችን የምታክል ጣት ራሱ ይዞ እና ባይ ቻንስ አይሆንም። ባይ ቻንስ በእድል ሊሆን አይችልም ነው። ስለዚህ የምርም ፈጣሪ አለ እንድንል የሚያደርገን በጣም በርካታ ነገር አለ። ፈጣሪ አለ የለም እንዴ አይታወቅም የሚሉ ኧረ ይታወቃል። የኛ ፈጣሪ ይታወቃል፣ እግዚአብሔር ይታወቃል፣ ከፍጥረቱ ይታወቃል። ለምሳሌ እሺ ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ መሆኑን በምን ይታወቃል የሚለውን ቀለል አድርጌ ልንገራችሁና ጨርስ። እሺ እውነተኛው አምላክ የክርስቲያኖች አምላክ እንደሆነ በምን ይታወቃል? በአጭሩ በኢየሱስ ክርስቶስ ትንሣኤ። እንዴት? በክርስቶስ ትንሣኤ። ኢየሱስ ክርስቶስ ከሙታን መነሳቱ የክርስቲያኖች አምላክ ትክክለኛው አምላክ እንደሆነ በምን ማለት እንዴት ሊያሳይ ይችላል የሚለውን ለማወቅ በመጀመሪያ ደረጃ እንግዲህ ኢየሱስ የሚባል የምር በአካል ደረጃ ሆኖ ነበር፣ ግን የዛሬ 2000 ዓመት አካባቢ መጽሐፍ ቅዱስን አንዴ ቁጭ አድርጉትና እሺ፣ ወይም ደግሞ ከታሪክ አንፃር ያዙት ችግር የለም ግን በታሪክ ውስጥ ግን ይታወቃል ኢየሱስ የሚባል የምርም ኢየሱስ የእናንተ ጌታ። ያው ተገረሙ የለ አረ የዛሬ 2000 ዓመት አካባቢ እኮ ጌታችን ኢየሱስ መጥቶ በምድር ላይ ሲመላለስ ሲያስተምር ሲሰብክ ደግሞ ብዙ ሕሙማንን ሲፈውስ ሙታንን ሲያነሳ ድውያንን ሲያበረታ ሲያነሳ አባጣ ጉባጣውን ሲያቀና በጴንጤናው በጲላጦስ ዘመን ነው ይባላል። እርሱ እኮ ስለ ሁላችን ደግሞ በመስቀል ላይ ተሰቀለ። ተሰቅሏል እኮ ሞቷል እኮ ምናምን እያላችሁ ትናገራላችሁ አይደል? በታሪክ ውስጥ ግን ይታወቃል እንደዚህ ነገር? የስ ይታወቃል ወይ? በታሪክ ውስጥ ይታወቃል ጋይስ። ይሄ የምታምኑት እምነት በመጽሐፍ ቅዱስ ላይ ብቻ ያለ አይደለም፣ ያውቀዋል። ኛው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላው የራሱን አምላክ በህሊናው ፈጥሯል። ወይም ደግሞ የተለያዩ ተአምራትን የሚያደርግ የሆኑ አጋንንቶችን አምላክ አድርጎ አስቀምጧል ብላችሁ እንኳን ለትይዙ ትችላላችሁ። የፈለጋችሁትን ያዙ። ብቻ ግን እውነተኛ አምላክ የክርስቲያኖች አምላክ እንደሆነ ማወቅ እንችላለን። ኢየሱስ የምርም ተነስቶ ከሆነ ለምን ማለት ምንድን ነው ትልቅ ነገር የሚያደርገው? አንደኛ ኢየሱስ መነሳት አለመነሳቱን በምን አወቅ የሚል ሰው ሊኖር ይችላል። እሺ ቢነሳስ ደግሞ ቢነሳስ? እሺ
ቢነሳ ትልቅ ነገር የሚያደርገው ምንድነው? በዓለማችን ላይ ዶክተር ሆናለሁ ብሎ ተናግሮ ዶክተር የሆነ በጣም በርካታ ሰው ሊኖር ይችላል። ኦኬ ማለት ሐኪም ሆናለሁ ብሎ ማለት ነው። ፓይለት ሆናለሁ ብሎ ፓይለት የሆነ ሰው በጣም በርካታ ሊኖር ይችላል። አይደንቀንም። በጣም ብዙዎች ሆነዋል። ሀብታም ሆናለሁ ብሎ ተነስቶ ሀብትን ያከማቸ በጣም በርካታ ህዝብ ሊኖር ይችላል። ኦፍ ኮርስ አያስደንቀንም። ይሄ ብዙ ሰው የሚያደርገው ነው፣ የሚቻል ነው። ሞቼ እነሳለሁ ብሎ ሞቶ የተነሳ ግን አንድም የለም ጌታችን ኢየሱስ ሲቀር። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ኧረ ማን ነው? ጌታችን ኢየሱስ ብቻውን ሲቀር። ጌታችን ማንም ሊያደርግ የማይችለውን ነገር ሞቼ እነሳለሁ ብሎ ሞቶ ተነሳ። እንዴት መነሳቱን አሳያቸዋለሁ። ባይ ሪዝኒንግ በአመክንዮ ያሳያቸዋለሁ። መጽሐፍ ቅዱስ እንዳለ ሆኖ ደግሞ እንደዚሁ እንዴት ማስረዳት እንደምንችል እና ኢየሱስ ክርስቶስ ተነስቷል። ስለተነሳ ጌታችን ኢየሱስ ስለተነሳ ከትንሣኤ ውጭ አንዳንድ ነገሮችን እሰጣቸዋለሁ፣ ግን ዋናውን ይሄንን ያዙና ጌታችን ኢየሱስ ስለተነሳ ሞቼ እነሳለሁ ብሎ ቃሉን ካከበረና ለቃሉ ታማኝ ሆኖ የምርም ከተነሳ ሌሎች የተናገራቸውንም ቃላት እንድናምኑ ያደርገናል። እንዴ ሞቼ እነሳለሁ ብሎ ይሄንን ከፈጸመ ኧረ የማይፈጽመው ጉዳይ የለም። ከተናገረ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኧረ እውነቱን ነው እንላለን። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ ትክክል ነው እንድንል ያደርገናል። ለምን? ሞቼ እነሳለሁ ብሎ ይሄው ሞቶ ተነስቶ አሳየናል። ሞቶ ተነስቶ ካሳየናል ራሱን በቃ መቼ በተአምር ጌታችን ኢየሱስ ቃሉን የማያጥፍ ነው። ቃሉ ሁሉ የታመነ ነው። የምርም እንዳለውም ሰማይም ምድርም አዎ ያልፋል፣ ቃሉ ግን የምርም የማያልፍ ነው ብለን እንድንናገር ያደርገናል። ምክንያቱም ይሄ ትንሣኤ ቀላል ነገር አይደለም። ማን ነው የተነሳል? ሞቶ የተነሳ ትንሣኤውን ያረጋገጠ አለ እንዴ? ከክርስትና ውጭ ካሉ ሃይማኖቶች አሁን እናንተ እንደምትነሱ እርግጠኛ ናችሁ ጋይስ? ምን ያህል እርግጠኛ ናችሁ? 101% አይደል? ጌታችሁ እኮ ተነስቷል። በስመ የትንሣኤያችን በኩር ነው ጌታችን። ሞቼ እነሳለሁ ብሎ ተነሳ። እናንተም ደግሞ ሞታችሁ አትቀሩም ትነሳላችሁ ብሎ የለ? እርግጠኞች ነን በቃ በጌታችን። ሞቼ እነሳለሁ ብሎ ሞቶ ተነስቶ አሳይቶናል። እንድንጠራጠረው እንኳን አይጋብዝም። አንጠራጠረውም። በቃ ያው ሞቶ ተነስቷል አሳይቶናል። ስለዚህ እኛም ሞተን አንቀርም። ጌታችን ሞቶ ተነስቷል። እኛም ሞተን አንቀርም፣ እንነሳለን። ክርስቶስ የትንሣኤያችን በኩር ነው ብለን እናገራለን። አሁን የትኛው ሃይማኖት ነው በዚህ ደረጃ እስቲ አሁን ደረቱን ነፈታ አድርጎ እንደናንተ ክርስቲያኖች ሞቶ እንደማይቀር መናገር መመስከር የሚችል? አዎ በመጽሐፍቶቻቸው ላይ ትንሣኤ አለ ተብሎ ሊነገር ይችላል። ኢየሱስ ግን ትንሣኤ አለ ብሎ ነግሮ አይደለም። ደረትን ፍታ አድርገህ በሙሉ እምነት እንድትናገር ታላቅ የሆነ ተስፋ አንተ ላይ የጫነው በምን መልኩ ቢሆን ጥሩ ነው? ሞቶ ተነስቶ ትንሣኤን አሳይቶ ይኸው ትንሣኤ አለ ይኸው ልጆቼ ተመና ጭምልም ያለ ነገር እዚህም እዛም ቋሚ የሆነ ነገር የሌለበት ዓለም ውስጥ እየኖር ሞቼ ቀሪ ይሆን እንዴ ብለህ በተጨነቅ ሰዓት የክርስቶስን ትንሣኤ ስታስብ ልብህ በተስፋ ሙልት ይላል። የክርስቶስ ትንሣኤ የክርስቲያኖች የመጨረሻ ተስፋ ነው። ስለዛ ትንሣኤ የክርስትና መሰረት ነው የሚባለው ለዚህ ነው። ቅዱስ ጳውሎስም በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳማ እንግዲያው ስብከታችን ከንቱ ነው፣ እምነታችን ከንቱ ናት አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችሁም ደግሞ እና ስለዛ ትንሣኤ ትልቅ ነገር ነው። እንደተነሳ በምን ማወቅ እንችላለን? አንደኛ መጽሐፍ ቅዱስን እንደ ታሪክ መጽሐፍት ብቻ እንኳን የእግዚአብሔር ቃል ምናምን ብላችሁ ሳይሆን
እናንተ ኦርቶዶክሶችን ሳይሆን ክርስቲያኖችን ሳይሆን ከክርስትና ውጭ ያላችሁትን ፕሮቴስታንት ወንድሞቼ ምናምን እናንተንም ሳይሆን ከፕሮቴስታንት ምናምን ከኦርቶዶክስ ምናምን ውጭ ያሉት ለምሳሌ መጽሐፍ ቅዱስን እንደ ታሪክ መጽሐፍ እንኳን ያዙት። ምክንያቱም እንግዲህ የተለያዩ መጽሐፍት በታሪክ ውስጥ ተሸጋግረው መጥተው የለ እነዚህ መጽሐፍት ወስን የእጅ ጽሑፍን ቀጥታ ከ1700 ከ1800 ዓመት በፊት ያስቆጠሩ መጽሐፍትን ልታገኙ ትችላላችሁ። ሰው እንደዚህ ይህንን መጽሐፍ እንግዲህ የታሪክ መጽሐፍ ብላችሁ እንኳን እንደው በታሪክ ውስጥ የመጣ መጽሐፍ ብላችሁ እንኳን ብትይዙት ማለት ነው የክርስቶስን ትንሣኤ መጽሐፉ በግልጽ ይመሰክራል። ማቴዎስ ይመሰክራል፣ ማርቆስ፣ ሉቃስ፣ ዮሐንስ የኢየሱስ ክርስቶስን ትንሣኤ የማይመሰክር የትኛው ወንጌል አለ? ጳውሎስ ግን ላሳያችሁ። ሐዋርያቱ ጌታችን እኮ ተነስቷል ብለው ሰበኩ አይደለ? ጌታችን ኢየሱስ ተነስቷል ብለው ሰበኩ። የክርስትናችን መሰረትም ይሄ ነው አሉ። ይኸው መጽሐፉ ላይም እንደተቀመጠው። አይሁዳውያን ደግሞ አይ ክርስትና ሐሰት ነው እያሉ ነው አይደል? አይሁዳውያን ክርስትና ሐሰት እንደሆነ እየተናገሩ ነበር በሰዓቱ። ስለዚህ የክርስትናን ሐሰት መሆን አይሁዳውያን ብቻ አይደለም፣ ባይዚ ራሳቸው ሮማውያን ጣዖት አምላኪያንም እንዴ አንተ ቄሳር ጌታ ነው ሲባል ቄሳር ጌታ ነው የሚለውን በጥፊ ብሎ ኢየሱስ ጌታ ነው ብሎ እኮ የተናገረው እኮ ክርስትና እኮ እስኪታረድ ድረስ የደረሰው እኮ ሮማውያን እኮ ዝም ብሎ ቀጥታ ተቀብሎት እኮ አይደለም፣ እየታረደ እኮ ነው ክርስቲያኑ። ኢየሱስ ክርስቶስ ጌታ ነው ሲባል ዝም ብሎ መፈክር መሰለ እንዴ? አይደለም እኮ እንደዚህ ዝም ብለው በየጎዳናው ኢየሱስ ክርስቶስ ጌታ ነው እንደምንለው ወይም እንደዛ እኮ አይደለም። እንዲህ የሚያሳርድ እኮ ነው። አባቶቻችን እኮ ኢየሱስ እርሱ ጌታ ነው፣ መቼም በምድር ላይ ጌታ የተባለ ብዙ ሊኖር ይችላል። አንደኛ ቆሮንቶስ ምዕራፍ 8 ላይ ቅዱስ ጳውሎስ ስለተናገረው ከቁጥር 4 ጀምሮ መቼም ጌቶች የተባሉ ብዙዎች ሊኖሩ ይችላሉ። ለእኛስ ሁሉ በእርሱ በኩል ሆነ እኛም በእርሱ በኩል ይሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ሲሰብኩ አባቶቻችን የበፊት ክርስቲያን አባቶቻችን እናቶቻችን ታርደዋል። ስለዚህ ሮማውያን አልተቀበሉም። ክርስትና ስህተት ለመሆኑ በአጭሩ በምን ማሳየት ይችላሉ? በምን ማሳየት ይችላሉ? ኢየሱስ ተነስቷል ሲሉ አልተነሳም፣ ይኸው መቃብሩ በእኛ ዘንድ አለ በሉ ክፈት ይኸው በለው ማሳየት ይችላሉ? አይችሉም? ይችላሉ። ውስጥ የለም። ጌታችንን መቃብር ይዞት ሊቀር በፍጹም አልቻለም። ጌታችን ከሙታን ተነስቷል። ስለዚህም መቃብሩ ባዶ ነበርና ይህንን ሊያሳዩ አልቻሉም። ስለዚህ አይሁዳውያን ምን አይነት ተንኮልን ሰሩ? እኛ ተኝተን ሳለ እንደው ሰረቁት አይነት ነገር ሐዋርያቱ ሰረቁት አሉ። ሰርቀውት ነው በድኑን አወጡትና ተነርሱብን እንዳይዙን ብለው ፈርተው ተሸማቀው ደንግጠው በተዘጋ ደጅ ውስጥ ተቀምጠው የነበሩ ሐዋርያት እነሱ መቃብሩ ድረስ ሄደው ፈንቅለው ሰረቁት ማለት አይሆንም። ማለት የሆነ ብሎ ሰበኩ። ምንድን የደረሳቸው ግድያ፣ ማይ ብራዘር ተገደሉበት፣ ተሰቃዩበት፣ የሀገር መከራን አዩበት። ሐዋርያት ብቻ መስሏቸዋል? ከነሱ ቀጥሎ የመጡ ራሱ አባቶቻችን በእውነት እንዴ ለአንበሳ እኮ ሲሰጡ አየን እነ ቅዱስ አግናጢዮስ፣ ለእሳት እኮ ሲሰጡ አየን እነ ቅዱስ ፖሊካርፕስ። ከነሱ በፊት የነበሩ አባቶቻችን ሐዋርያቱ ደቀ መዛሙርቱ ያን ሁሉ መከራ ያዩት በውሸት ነው። ሰርቀውት ማለት ሴንስ ራሱ ይሰጣል በቅዱስ ሚካኤል። ማን ነው ዋሽቶ ሰው ከዋሸ ጥቅም ሊያገኝ ነው? ጭራሽ ለመሞት የሚዋሽ ሰው አለ ወይ? የሚገርም መከራን ለመቀበል የሚዋሽ ሰው አለ ወይ? በፍጹም የለም። እንዴ
መከራ የሚቀበል ብዙዎች አሉ። ምን ሙስሊሞች ለምሳሌ አክራሪ ሙስሊሞች አክራሪ በሚለው የሚያዘውና ለምሳሌ አክራሪ ሙስሊም የሚባሉ ለምሳሌ የሆነ ሞድ ውስጥ ይገባና ከፈለገ ፈንጂ ጥልብህና ራሱንም ራሳቸውንም ነው አሳልፈው ይሰጡት ራሳቸውም እስኪሞቱ ድረስ ማለት ነው። አጥፍቶ ጠፊ ማለት ነው። እንዴት አደረጉ ከተባለ አሁን እንደነዚህ አይነት ሰዎች ለምሬን ነገር ያደረጉት በቃ እንደው ጀነት የሚባል አለ እዛ ትገባላችሁ ምናምን ተብለው ተነግሯቸው ነው። ቢያንስ ይሄንን ይዘው ተሸከመው ነው እንጂ ዝም ብሎ እንዲሁ ብቻ አይደለም ማለት የሆነ ዝም ብሎ በውሸት ውስጥ ተከበው አይደለም። ቢያንስ ያንን እያሰቡ ነገር ነው። ወደ ሐዋርያቱ ስትመጣ ግን አስበው ተነስቷል አይተነዋል እያሉ የሚያስደንቅ ተስፋ የሚገርም ተስፋ ከዛ በኋላም በቃ ሰማዕታቱ የሐዋርያትን ይህንን ነገር ተቀበለዋል። በውስጣቸው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ይመሰክርላቸዋል። ስለ ክርስቶስ እየመሰከሩ አንገታቸውን ይሰጣሉ። በሊቢያ የታረዱት ወንድሞቻችን ታስታውሳላችሁ አይደል? አንተ እንደዚህ አይነት መጨከን አለ ማለት እንደዚህ መጨከን ያለ ያልኳችሁ አክራሪ እስላሞች ሲያሩዳቸው እነዛ እስላሞቹን አይደለም እነዛ አክራሪዎቹን ሳይሆን ጨካኝ እዛ ጋር ከአራጆቹ በላይ ተራጆቹ ናቸው። ማይ ብራዘርስ ጨካኝ በዛ ሰዓት አደገኛ ጨካኝ ከአራጆቹ በላይ ተራጆቹ በጌትናል ስለተጨከን ብለው ጉሮሯቸውን ለስለት አሳልፈው ሰጡ። ለስለት አሳልፈው ሰጡ። እንዲህ ነው አየህ፣ እንዲህ ነው ክርስቶስ መነሳቱን እርግጠኛ የሆነ ህዝብ ለክርስቶስ እንደዚህ ጉሮሮን አንድ 10 11 12 ሆነ ያንን ሆረር ሁላችሁም በተመሳሳይ ሰዓት ቀጥታ እንዲመቶ ካያችሁት በቃ እሱ ሆረር የምርም ሆረሩ መጥቷል ማለት ነው። ያኔ መፈርጠጥ ነው ያለበት ማይበር ባዘር ምክንያቱም ሃሉሲኔሽን ከአንድ ሰው በላይ በአንዴ እንዲህ ዝም ብሎ አይከሰትም። በቃ ለአንድ ሰው ለግለሰብ ብቻ ነው ያ ሃሉሲኔሽን እንጂ በህብረት አይሆንም። ክርስቶስ ግን በህብረት ታይቷል። በህብረት አይተነዋል ተብሏል። በተለይ ጳውሎስ ከ500 ለሚበልጡ ወንድሞች ታይቷል ብሎ ሲናገር አይተነዋል አንደኛ ቆሮንቶስ ምዕራፍ 15 ላይ። ስለዛ ሃሉሲኔሽንም ሊሆን አይችልም ኦፍ ኮርስ እና ጌታችን የምርም ተነስቷል። ኢየሱስ ተነስቷል። ክርስቶስ ከተነሳ ቀደም እንዳልኳችሁ ሞቼ እነሳለሁ ብሎ ቃሉን አክብሮ ከተነሳ እንግዲያውስ ክርስቶስ ኢየሱስ ሞቶ ከተነሳ ሞቶ ካልቀረ እኛም ሞተን አንቀርም። ትልቁ ግን እርሱ የተናገራቸው ነገሮች ሁሉ እንድንቀበል ያደርገናል። ሞቼ እነሳለሁ ብሎ ቃሉን ካከበረ ወይም ለቃሉ ታማኝ ከሆነ ለሚናገራቸው ቃል ሁሉ ታማኝ ነው። የምርም ቃሉም ደግሞ አያልፍም ብለን ስለምናምን በክርስቶስ በኩል የመጣው ትምህርት ሁሉ ትክክለኛ ነው። ከክርስቶስ ትምህርት ውጪ ወደ ውጪ ተላለ ከክርስቶስ ትምህርት ውጪ የሆነው ከእውነተኛው አምላክ ውጪ ነው። ስለዚህ እውነተኛ አምላክ ይሁን ካንተም ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛው አምላክ በጌታችን በክርስቶስ ኢየሱስ በኩል የተገለጠው እንጂ ሌላ አይደለም። ስለዚህ በክርስቶስ በኩል የተገለጠውን ነገር እንቀበላለን። ምንድነው በጌታችን በኩል የተቀበልነው አስተምህሮ? ስለዚህ በክርስቶስ በኩል እንግዲህ ክርስቶስ የክርስቲያን ራስ ነው ብለናል። ለቤተ ክርስቲያን የሰጣት አስተምህሮ አለ። አለቀ። በክርስቶስ በኩል የሆነው ብቻ እውነት ነው። በክርስቶስ በኩል የሆነው አሁን ላይ ክርስትና ነው እንጂ ሌላ አይደለም አይደል? ወይም ቤተ ክርስቲያን ናት። ቤተ ክርስቲያን ናት። በዚህ ምክንያት ከክርስትና ውጪ ያለ
ከክርስትና ውጭ ያለ እውነተኛው ፈጣሪ ይቅርታ፣ እውነተኛው ፈጣሪ በዚህ ጋር ሰው ቴክስት እያደረገልኝ፣ እሺ እውነተኛው ፈጣሪ የክርስቲያኖች ፈጣሪ የክርስቲያኖች አምላክ እንጂ ሌላ አምላክ አይደለም የሚለውን በክርስቶስ ትንሣኤ ማየት እንችላለን። በዚህ ብዙ ሌሎች ማስረጃዎች አሉት። ክርስትና እውነቱን ለመናገር ድንግል ትጸንሳለች ልጅም ትወልዳለች ተብሎ ከሆነ 700 ምናምን ዓመት አካባቢ በፊት ተነግሮ ከዛ በኋላ ሪል ሆኖ ሲመጣ እንዴ ያልተናገረው ነገር እኮ የለም። መጠመቂያው የሚወለድበት አካባቢ ሳይቀር ምናምን ከሆኑ 100 ዓመታት በፊት ይናገርና ማለት ነው የሚመጣው መሲሁ የሚወለድበትን ከድንግል እንደሚወለድ የት አካባቢ እንደሚወለድ ስፍራውን፣ መጠመቂያውን፣ ስብከቱን፣ እንደሚሰቀል እንደሚነሳ ይህን ሁሉ ነገር እግዚአብሔር መንፈስ ቅዱስ ይናገርና ከዛ እሱ ሁሉ ደግሞ አካል ይዞ ደግሞ ስታየው ኧረ እውነተኛው አምላክ የክርስቲያኖች ነው፣ ሌላማ ኬት ይመጣል? የትም አይመጣም። እና እውነተኛው የሰማይ የምድር ፈጣሪ የሁሉ ገዢ አምላከ አማልክት ንጉሠ ነገሥት የጌቶች ጌታ የሆነው እርሱ የክርስቲያኖች አምላክ እንጂ ሌላ በፍጹም አይደለም። ስንት ሰዓቱ ነው? የዚህን ያህል ካየን ማለት ነው የክርስቲያኖች አምላክ ትክክለኛው አምላክ እርሱ ነው የሚለውን ካየን ቀጣይ እናያለን ያልኩት። እሺ 3 ደቂቃ ብቻ ታገሱ። በጣም ከይቅርታ ጋር ግን በጣም ያደክማችኋል። ከ1 ሰዓት 40 ደቂቃ በላይ ነው መሰለኝ ነው። ቢያንስ 1 ሰዓት ተኩል አካባቢ 1 ሰዓት ተኩል አካባቢ ነው የተማማርነው። ያደክማችሁ ይሆን? እሺ በቃ እቺን የክርስቲያኖች አምላክ ነው ትክክል። ግን የክርስቲያኖች አምላክ ቢሆንም ትክክል በክርስትና ውስጥ ግን ስቲል የተለያዩ ቤተ እምነቶች አሉ። ስለዛ ትክክል ቤተ እምነት የትኛው ትክክል ማለት ታዲያ እንዴት ይታወቃል የሚለውን እሱን በቃ ቀጣይ እንደ መግቢያ አደርገውና የሥላሴ ትምህርትን እንማማራለን። ያሰብኩት ምንድነው ዛሬ እችንም እዚሁ እንጨርሳታለን ብዬ ነበረ፣ ግን እንዳይደክማችሁ እችን ቀጣይ መግቢያ አድርጊያት የሥላሴ ትምህርት እንማማራለን። ቀጣይ የሥላሴ ትምህርት የሚኖረን፣ ከዛ ቀጣይ የሥጋዌ ትምህርት ይኖረናል። አምላክ ሰው የሆነበት ምስጢር ማለት ነው። 4ኛው ቀን ላይ የድኅነት ትምህርት ተማምረን እንጨርሳለን። ዛሬ እዚህ ላይ ይብቃል። ተስፋ አደርጋለሁ እናንተ ሰዎች አወሳሰብኩባችሁ። ያው ትንሽ ደግሞ ሊሳሰብ ይችላል አላውቅም። እንግዲህ ግን እንዴት ነበር? ይገባችኋል? ትረዱታላችሁ? ገብቷችኋል? እሺ አሚን። በጣም አሪፍ በጣም አሪፍ። ምሪ ከረከረኝ። እሺ አሚን አሚን። እሺ እሺ አንዴ ቆይሽ ልበል ውሃ ምናምን ልጠጣ። እሺ ኪ ቀጥይ አንቺ በይ አንዴ መጣሁ ራስ በልቼ ልምታ በይ ፈጠና ሊልበት ወንድሞች ምናምን ከመጡ አስገቢያቸው ስላደርግ። እሺ እንዴት አመሻችሁ? እንዴት ዋላችሁ? ሰላም ብያለሁ ሁላችሁንም። እስቲ ፎሎ አድርጉኝ። ኧረ ተው እናንተ እማወራው ራሱ የለምና እስከሚመለስ ድረስ እኔ ፎሎ በማድረግ ተባበሩ። ደስ የሚል ትምህርት ነበር ዛሬ የተማርነው። እንግዲህ ቃልዎት ያሰማልን ወንድማችን። በስመ አብ ገስት ላይ ብቻ መሆን በጣም ከባድ ነው። ኧረ ቆይ ሰው ካለ ልሳብ። እንዴት አላችሁ? ክዬ፣ እዮ፣ ቤቲ፣ ዲያቆን እና 3000 ምናምን ደህና ናችሁ? ያጀማ እግዚአብሔር ይመስገን። እንኳን አደረሳችሁ ለዳግም ምጽአት። እንኳን አብሮ አደረሰን። አክሊል ወክሎ ሄደና የሆነ ሰው ያስተጋባል ማለት የት ሄዶ ነው? አኪ
ምግብ ልብላ ብሎ ወክሎን ሄደው እና እስከሚመጣ ድረስ እንግዲህ እያስተላለፍን ነው። አስተላልፍ ያረጋችሁ። ብስሬ እንዴት ነህ? እንኳን ደህና መጣ። ይሰማል? ብስሬ እንዴት ነህ? የኔ እንዴት ናችሁ? እንደምናመሻችሁ ሁላችሁንም። እግዚአብሔር ይመስገን ደህና ነኝ እኔ። ደህና ናችሁ? እግዚአብሔር ይመስገን። ዘማሪ እየፈለግን እኮ እንዳጋጣሚ የሆኑ ቅድም ነበርክ አላየሁህም። አሁን ሳዬ ሳብኩ መዝሙር ዘምረገና። እሺ አንድ መዝሙር እንዘምራለን። ስሙ ጋሻዬ መከታዬ ነው፣ ሲመሽ ሲነጋ አመልከዋለሁ፣ ሲመሽ ሲነጋ አመልከዋለሁ። ስጠራው ብውል መቼ ከብደኛል፣ ኢየሱስ ስሙ ይጣፍጠኛል፣ አምላኬ ስሙ ማርማር ይለኛል። ተሸንፌያለሁ ተረትቻለሁ በፍቅር ተገዝቻለሁ ተዋጅቻለሁ በደም ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ። ተሸንፌያለሁ ተረትቻለሁ በፍቅር ተገዝቻለሁ ተዋጅቻለሁ በደም ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ። ስሜ ከሆነልህ የስም ምርኮኛ ታሪክ አደረገው መባሌን ምንደኛ ተበጣጥሶ ካየው የኃጢአት ገመዴ ብል ምን ያንስሃል ሕይወቴ መንገዴ ተሸክመኸኛል ውዴ እስከ ዛሬ ድረስ እንደ ትላንትናው አንዳች መውደድ ሳይቀንስ ስልቹ አይደለህም ይህን አውቃለሁኝ እኔ ወጋግኖ ስላየው ባይኔ ጨለማው ዘመኔ ተሸንፌያለሁ ተረትቻለሁ በፍቅር ተገዝቻለሁ ተዋጅቻለሁ በደም ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ።
እንደኔማ በደል እንደኔማ ክፋት ይገባኝ ነበረ ያውም የመስቀል ሞት አንተ ግን ስለኔ ሆነ እርግማን ቀራንዮ አየሁ ስትመልስ ክብሬን ስናገረው ያምራል ያውም የመስቀሉን ነገር የወረት አይደለም ፍቅር ነው እስከ መቃብር ያነባኸውን ደም ሳስብ እንባ ይቀድመኛል አንተ ባትሆን ኖሮ እኔን ማን እንዲችለኛል ተሸንፌያለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ ወደኔ መጥተሃል ነፍስ ብሏት ግድ በቀትር አገኘኝ መርገሜ ልትቀድ አቤት ያንተስ መውደድ አቤት ያንተስ ፍቅር አያልቅም ብዙ ነው ብናገር አገኘሁት ብዬ ላውጅ ቃል ያገኘኝን ፍቅር አሳዝለ መውደድ ማሰሩ ያስጣልከኝን የሕይወቴ ውሃ ግባ ሌላ ምንጭ አልወርድም አንዴ ስለረካው በደም ቀሪውን አልለምድም ተሸንፌያለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ ተሸንፌያለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተረትቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መዳኔ ዓለም ነህ የበላይ ዝማሬያችንን ይቀበልልን። ወስብሐት ለእግዚአብሔር። አሜን አሜን አሜን። ዝማሬ መላእክትን ያሰማልን። ብስሬ እንዴት አለ ልጅ? ሰላም ነው ወይ አንተ ሰውዬ? እስቲ አቡ አለ እንዲ አብሮ አቡ የለም፣ ቤት የለም በዚህ ሰዓት ቅርታ ተዋቂ። እሺ መኩ ቃሎት ያሰማልን ብለናል። ዝማሬ መላእክትም ያሰማልን። አሜን አሜን። ፍሬ የሚፈራበት ብዙዎቹ ወደ ቤተ ክርስቲያን የሚጨመሩበት ያደርግል። ወዳጄ አካሉ አሜን አሜን አሜን። ብሮስኪ የምር ጌታ እርሱ ለፍሬ ያብቃ። ትልቁ እሱ ነው። አሜን። እና ደህና ተሱይ ጀማውስ በጊዜ ሄድኩ እኔ። እነሱ በቃ አረፉ ማለት ነው። በጊዜ ይመቻቸው። እዚህ ደርሳሉ ትላለህ እና ለምንድን ነው የማትማረው? ከኔ ነው ከእርሶ ነው? ሰዎች
ከዚህ ወደዚህ ተጣለፈ። ወይኔ ኧረ እንዳትጣለን ና ተመለስ። ተመልሻለሁ። ኦኬ ጆሮዬን ይዤ ነበር መሰለኝ የተቋረጠውና አዛልት ነው እንዲያለኝ ነበር አንዱ ጀለስ ጆሮን ይዘ ኦኬ ብዬ ነበር። ወይኔ አክሊል እሺ ሄኖክ ይዛል ኪዩ እሺ እና ሁላችሁንም ሰላም ብያለሁ። ቤቲሻ፣ ኢዮባ፣ ሄኖኪ ምናምን እና ከታች ያላችሁ ሰዎች ያው ስገቡ ሰላም ብላችኋል ወይስ ምንድን ነው? ሄኖኪ ቀጥል። ኪዬ አስገባኝ እያለችክ ነው። ሰላም ብያለሁ ሁላችሁንም። ማ ኪዬ። እሺ ኢዮባ ሰላም ላንተ ይሁን። አኬዋ ሰላም ብያለሁ። ሰላም ክርስቶስ ይብዛልህ። ሰላም ብያለሁ። ቃለ ሕይወት ያሰማልን ለትምህርቱ እናመሰግናለን። በቃ እኔችን ተናግሬ ልውረድ። ምናልባት በቪዲዮ ላሳያችሁና ቻናሉን ያደረጋችሁ ሰዎች እንደው እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። አኬ ከዚህ በፊት ቻናልህ ላይ ያስቀምጠህ ነበረ፣ ሎጎስ መንፈሳዊ ቻናል፣ ምናልባት ታስታውሰዋለህ ብዬ አስታውሳለሁና ቪዲዮዎች ጽሁፎችን ወደ ቪዲዮ እየቀየርን እያስቀመጥን ነው ዩቲዩብ ላይ። ሌላ ነገር ሪከርድ ምናምን ነገር አይደለም። በቃ ጽሁፎችን ወደ ቪዲዮ ቀይሮ ማንበብ ደግሞ አንዳንድ የሚከብደው ሰው አለ አይደለ? በቃ ቪዲዮን እየሰማ በኤርፎን ምናምን እንዲያዳምጥ ልክ እንደዛ እያደረግን ነው። አንዴ ብቻ በቪዲዮ ላሳያችሁና እኔ ልውረድ። ይቅርታ። እሺ አሁን ይታያል ብዬ አስባለሁ። በቃ ይኸው ዩቲዩብ ላይ ሎጎስ መንፈሳዊ ቻናል ብላችሁ ሰርች ስታደርጉ ይሄኛው ይመጣላችኋል። ምናልባት አርማውን እንድታዩት ያህል ነው፣ እንዳትደነጋገሩ። ሎጎስ መንፈሳዊ ቻናል፣ ሎጎስ መንፈሳዊ ቻናል። ከዚህ በፊት ቴሌግራም ቻናል የነበራችሁ ታውቁታላችሁ። ዩቲዩብ ላይ ቀጥታ በቃ ሎጎስ መንፈሳዊ ቻናል ብላችሁ ሰርች ስታደርጉ ይሄ ይመጣላችኋል። ሰብስክራይብ አድርጉ፣ ቪዲዮውን እዩ፣ ኮሜንት ስጡን። በግሩፕ ነው የምንሰራው፣ ቪዲዮ ጽሁፉን ወደ ቪዲዮ የምንቀይረው እየተመካከርን። አበረታቱን ያደረጋችሁ እንደው እውነት እግዚአብሔር በጣም በጣም በእግዚአብሔር ስም በጣም ነው የማመሰግነው፣ በሁሉም ስም እና እግዚአብሔር ያክብርልኝ ለማለት እፈልጋለሁ። አኬዋ አመሰግናለሁ። እሺ 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 ዮባ እናመሰግናለን። እሺ ማን አለ ሌላ? ቤቲሻ ሰላም አክሊል እንዴት ነህ? አሉ ይመስገን አምላክ። እግዚአብሔር ይመስገን። ያው እኛ የመጣንበትም ዓላማ የእንትናችንን ያውን በእፎይ ጉዳይ ላይ እፎይ የሚሰራቸውን ቪዲዮዎች እያጠፉበት ስለሆነ ወደ ዩቲዩብ ላይ እናስቀምጠውና ዩቲዩብ ላይ የሚተላለፉ ምንድነው እፎይ የሚያስተላልፋቸው ቪዲዮዎችም እንትኖችም ምንድነው ላይቮችም እንዲሁ ደግሞ ቪዲዮዎችም እንዳይጠፉ እዛ ላይ ይቀመጡ በሚለው ነው እና አሁን ዩቲዩብ ከፍተናል ማለት ነው። እነሱ የሎጎስ መንፈሳዊ ቻናል ዮባ ነግሯቸዋል። እኔ ግን ይሄም ቢያሉኝ ድጋሚ ቅድም ነግራቸዋለሁ። በእርግጥና ይሰማል ድምጼ?
እሺ ድጋሚን እምቢ አለኝ ስላሉ ያው እኔ ባዮ ላይ በእርግጥ ሊንኩ አለ ግን ድጋሚ ምናልባት ላሳያቸውና አት የሚል እምቢ ካላችሁ አት ሳትጠቀሙ ማለት ነው። ኦፍኮርስ እምቢ ነው የሚላችሁ። ዝም ብላችሁ ኤፌሶን ካላችሁ እንትን አይመጣላችሁም። አንድ ከፍት አድርገኝ አክሊል ከፍ አድርገኝ ይቅርታ አድርገኝ። አመሰግናለሁ በጣም እሺ። የአት ምልክቷ ካልተጠቀማችሁ አይመጣላችሁም ማለት ነው። እና የአት ምልክቷ ማለት ይቺ ናት። በቃ እንደዚህ ይቺኛዋ ታለች ደግሞ ይቺ ምልክት መጀመሪያ ይቺን ምልክት ተጠቅማችሁ ከዛ ኤፌሶን ብላችሁ ነው የምትጽፉት ማለት ነው። ኤፌሶን 12 እዚህ ጋር እንደምትመለከቱት 12 ብላችሁ ነው 13 ደግሞ ሳታራርቁ 12 አይ በስመ አብ ዛሬ ደግሞ እንዲህ ብላችሁ ነው የምትጽፉት። በቃ ኤፌሶን 12 ብላችሁ ማለት ነው። ያው እንደዚህ ዩቲዩብ ላይ ማለት ነው እና ይመጣላችኋል። ያው እንደዚህ ይመጣላችኋል እና የምንጭንበት እስልምና ላይ የምንሰራበት ስለሆነ ተባበርን ማለት ነው። እና ያው ፕሮፋይሉን ይሄን ይመስላል አት ኤፌሶን 12 እና ስላደረጋችሁን ደግሞ ከምታደርጉኝም አመሰግናለሁ። ያው ዋናው ዓላማችን የእፎይ ቪዲዮዎች እንዳይጠፉ ነው። እየገባችሁ ደግሞ የእፎይ ብላችሁ ሰርች አድርጉና እንትን ላይ ማለት ነው እዚሁ ቲክቶክ ላይ የእሱን አካውንት ደግሞ ኮፒ ሊንክ አድርጉለት እባካችሁ በቻላችሁ። እና አመሰግናለሁ። ጊዜ ይስጥልኝ አክሊል። ወይ አመሰግናለሁ። አንተ ደግሞ እድሜ ይስጥ። ኖርማል። እሺ ኪዳን ይህንን ሰው ታውቁታላችሁ? ይህ ተስፋ አደርጋለሁ። እንግዲህ ኪዳን ዘኢየሱስ አለሁ። ይመስገን አምላክ። ደህና ነህ? እግዚአብሔር ይመስገን አለን። ሁሉ ሰላም ነው አለን። እግዚአብሔር ይመስገን። ኪዳንን ፎሎ ያላደረገ ሰው አለ እንዴ? የለም ቤት ተስፋ አደርጋለሁ። ካለ አርጉት። ኪዳን በጣም የተወደደ ክርስቲያን ወንድማችን ነው። በጣም ጎበዝ፣ እስልምና ላይም በደንብ የሚሰራ አይነት ወንድም ነው። በጣም አሪፍ ማለት ነው። እስልምና ላይም በደንብ የሆነ ቴዎሎጂካል የሆኑ ነገሮችን ሳይቀር በደንብ የሚሰራ በጣም ደስ የሚል ጎበዝ ወንድማችን ነው። ፎሎ ያላደረጋችሁት ካላችሁ ፕሊዝ ምንድነው ፎሎ ሳታደርጉ እንዳታልፉት። ያው ይጠቅማችኋል። አናደርግም ካላችሁ መብታችሁ፣ ግን እኔ እርግጠኛ ሆኜ ከሚጠቅሟችሁ ሰዎች ውስጥ አንዱ ኪዳን ነው ብዬ አስባለሁ። እንኳን ደህና መጣ አንተ ሰውዬ። ወይ ኪዱ ድቁና አለ ኦፍኮርስ መሰለኝ። ብዙ አትይዝ። ለማንኛውም እሺ በቃ ኪዳን ከተባለ በቂ ነው። አይበቃም? ኪዳን ይበቃል። እኔ ማዕረጉን ራሱ እኮ እንዲሁን ያስቀመጡት እንጂ ለለመኩ የሚገባ ነበረ። ኪዳን ዲያቆን ነው። ያው ፕሮፋይል መዘርዘሩ አያስፈልግም በሚለው ነው። ግን ኦፍኮርስ ኪዳን በኢየሱስ ዲያቆን ነው። ጽድት ያለ ደስ የሚል ዲያቆን። እሺ ናተንም ከእስልምና ነው የመጣሁትና ምስክርነት አለኝ ስለሆነ ነው ያስገባሁት። ኦኬ እንዴት አመሻችሁ? ይመስገን አምላክ። ሰላም ነው? እግዚአብሔር ይመስገናለን። እግዚአብሔር ፈቅዶ ዛሬ ነው በአንተ አስተምሮትና ያው በአንተ እገዛ ዛሬ ተጠምቄያለሁ፣ ቆርቤያለሁ። እግዚአብሔር ይመስገን። እኔ አንተ የት ተጠመክ? በጣም ደስ ይላል። አስኮ ገብርኤል። አስኮ ገብርኤል በጣም ደስ ይላል። እንኳን እግዚአብሔር ረዳ። ደስ ይላል። በርታ ደግሞ
ክርስትና ጅማ ይሄ መጠናቀቅ ነው። ደግሞ እግዚአብሔር ያስፈጽመ። በርታ። በጣም ደስ ይላል። እንኳን ትምህርትን ቀጥልበት። በጣም ነው የምወድልህ፣ በጣም ነው የማከብረው ወንድሜ። እግዚአብሔር ይጠብቅህ። አሜን አሜን። እናመሰግናለን ወንድሜ። ነገ በሰፊው ደግሞ በደንብ ባብራራ ደስ ይለኛል። ጊዜ ገብተን ብዙ ብናወራ ቴሌግራም ላይ አወራኝና እንትን እንላለን። ጆርኒን ጉዞን ሰፋ ባለመልኩ ይቻላል። እንደዛ መጀመሪያ ላውራህና በውስጥ ግን ቀጥታ እንደዚሁ እንትን እንዳይል ከዛ እንትን እንላለን። ቴሌግራም አክቲቭ አድርገኝና ቴክስት አደርግልሃለሁ ወይ ዩዘር ኔም ቁጭ አደርግልሃለሁ። ይቻላል። እሺ እሺ ወንድሜ አመሰግናለሁ። እዚህ ውስጥ ያላችሁ ፎሎ አድርጉኝ፣ አበረታቱኝ። እንኳን ደህና መጣ በሉኝ። ቪዲዮ አለ ግቡና እሺ አርጉት። ጌታ እንኳን ረዳ፣ ወደዚች ቤተክርስቲያን ወደ አካሉ እንኳን ጨመረ። ትልቁ ነገር እሱ ነውና በእውነት ደስ ብሎናል። በዚች ምድር አይደለም በሰማያት ደስታ ይሆናል። ቅዱሳን መላእክት በእውነት ምን ያህል እንዲደሰቱ ይሆን አንተ በመዳንና ሁላችንም ደግሞ ደስ ብሎናል። እግዚአብሔር ይመስገን። እንዲያው አንተም አንደኛው ፍሬናና እግዚአብሔርም ደግሞ ፍጻሜን ያሳምርልን፣ ሁላችንም ያሳምርልን። ሰዎች ወደ ቤተክርስቲያን የሚጨመሩት እንጂ ከቤተክርስቲያን የሚወጡበት አይሁን። እንግዲህ ጌታ ይመስገን፣ እግዚአብሔር ይመስገን ብለን አሜን አሜን። አማኩ አንድ ልደረደርልህ ነው መሰለኝ ስላሉ አንድ እንደድር ነው። ከዛም በፊት የተወደደ ቀን አብሮ እንትን ሲሆን የተወደደ ቀን ቢከፈት ጥሩ ነው። እሱ ከተነጋገራችሁ በኋላ እሱ ስንነጋገር ነገር አሁን በግማት ይሻላል። አባ እሺ አንተ ዞይ በተቀመጥኩበት ልተኛ ያስተኛ ኖ አይ እንትን ነው ድካም ማለት እሺ ቀጥል። እሺ አንድ ዝማሬ ነው የመጋቢ ስብሐት አለማዋጋ በጣም ወዳለው የእሳቸውን በነገራችን ላይ እና የጌታችን ስቅለት ነው። ሁላችሁም በተቻላችሁ አቅም ለመስማት ሞክሩ። ማለት ያው ከውስጣችሁ ማለት ነው። እጹብ ድንቅ እንጂ ነው የጌታ ስቅለቱ፣ እንዲህ በአርምሞ በእንዲህ ያለ ምክንያት አልቀው ሕፃናቱ። ሙሉ ነው የሚያትተው የጌታ መከራና ስቅለቱን ነው። እና ጌታ ከኛ ጋር ይሁን። እግዚአብሔር እርዳሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሰማል? እጹብ ድንቅ እንጂ ነው የጌታ ስቅለቱ፣ እጹብ ድንቅ እንጂ ነው የጌታ ስቅለቱ። እንዲህ በአርምሞ እንዲህ ያለ ምክንያት አልቀው ሕፃናቱ። የዮሴፍ ሰርግ ጌታ ከነናቱ ወደ ወረ ግብፅ ምድረ ግብፅ ስደቱ። በዛ በበረሃ በመንከራተቱ ውሃ እየለመነች እመቤት እናቱ የሄሮድስም ጥፋት ተሰማና ሞቱ። ምድረ ናዝሬት ገባች ከሕይወት ርስቱ
ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነብቱ ወዲያውም ደረሰ ለመምህርነቱ 40 ሌሊት መዓልት ጾመ ወጸሎቱ በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባ በነሐሴ ዕርገቱ ሆሳዕና ዳዊት ለዓለም መድኃኒቱ ክርያ ላይሶን ብለው ሰግደዋል ካህናቱ ደቂቀ ሰራዊት አልቀሩም አበይቱ ጌታችን ተይዞ በጊዜ ሰለስቱ ወድቆ ተገረፈ ለምለም አካላቱ ሰቀሉ ከኢየሱስ ግፍዖሙ ዝንቱ ወለፌ ዘለፈ አእባን ተማቱ እባብ ጠለቀች ፀሐይም ጠለቀች ሆነ እንደ ሌሊቱ ጨረቃም ደም ሆነች ሸሸ ብርሃናቱ ከዋክብት ረግፈው ታጡ ካሉበት ከቶ አይቀርም ሞቱ ምንም ቢታክቱ ምን ቢሰነብቱ ሲገርፉ ሲያዳፉት ሲወድቅ በደረቱ ከቶ አይቀርም ሞቱ በስተኋላ ቁመው ስበው ወደ አንገቱ በስተፊቱ ቆመው ስበው በደረቱ ስቀሉ ወንዱ ሲዛበቱ ከቶ አይቀርም ሞቱ ሲገርፉ ሲያዳፉት ሲወድቅ በደረቱ በከየት ማርያም አዘነች እናቱ ከቶ አይቀርም ሞቱ ምንም ቢታክቱ ምድረ ቀራንዮ መስቀል መሰረቱ ጌታችን ተነሳ በዕለተ ሰንበቱ መጎስቀሉ ቀረ ወጣ ጌትነቱ አይሁድ ሽብር ሆነ አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱ ከቶ አይቀርም ሞቱ ምንም ቢታክቱ ቢሰነብቱ ዲያብሎስ ድል ሆነ ከነ ሰራዊቱ ቁልቁለት ወረደ በምትዕተ ርስቱ አዳምን አወጣ ምስለ ብእሲቱ ወደ ገነት መራው ከቀደምት ርስቱ እጹብ ድንቅ እንጂ ነው የጌታ ስቅለቱ እንዲህ በአርምሞ እጹብ ድንቅ እንጂ ነው። ስብሐት ለእግዚአብሔር። አሜን። ዝማሬ መላእክትን ያሰማልን። መኩይ በጣም ደስ የሚል ዝማሬ ነበረ። እግዚአብሔር ያክብረልን። በጣም እናመሰግናለን። ሰው ጥሩ ጊዜ ነበረን። ሁላችሁም እንግዲህ የተማራችሁትን ያስቀምጥላችሁ ትላለን እና ከሌሎችም ጋርም ከነኪዳን ጋር ከኪዳን ጋር ምናምን አንድ ቀን ቆይ እንገባ ይሆናል በደንብ በዛውም እንድትተዋወቁት ምናምን በአንድ ርዕስ ላይ ከኪዳን ጋር እግዚአብሔር ቢፈቅድልን እና ብንኖር እንገባና ደግሞ እንትን እንል ይሆናል። በርቱ ምናምን። ሁላችሁም ቻው፣ ሰላም እደሩልኝ። ከላይም ከታችም ያላችሁ መልካም አዳር። እሺ
ደህና ደሩ። እሺ ኪዳኔ፣ እሺ ኪዳኔ።